አሜን። ጌታ ይባረክ። እውነት ሌላ አምላኩን ተስፋ የለኝም። የሚያከብር ተስፋዬ እሱ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። አሜን። እግዚአብሔር ይባረክ። ከእርሱ የተነሳ ነው መቼም አለ አይደል? አዎ ያ እንደነዚህ አይነት ሰዎች ደግሞ ለትውልድ ይጠቅማል፣ ለትውልድ እውነት ያስፈልጋል፣ እውነት ለትውልድ ነው። ያስፈልጋል። ኦኬ ራሳቸውን የተዉ ራሳቸውን ለጌታ የጣሉ በቃ የስጋን ሐሳብና ፈቃድ በቃ ነው ብለው የጌታን ነገር ብቻ የሚናፍቁና የሚፈልጉ ወሳኝ ናቸው፣ ዋናዎች እውነት ነው። ናቸው። ክብር ለእግዚአብሔር። አሜን ትውልድ አለ ባንቺ ውስጥ። እሺ አሜን እግዚአብሔር አሜን ይባረክ። እውነት አሜን በእውነት የጌታን መልካም ፈቃድና ሐሳብ በደንብ አጣጥመሽ አይተሽ በቃ እንደው ግርም ብሎሽ በቃ ከዛ በኋላ ያው አሜን ወደምንሄድበት እንሄዳለን። አሜን ይሁንልኝ። አሜን አሜን። ይሆናል አባቢ ጥማቴ በእውነት ነው፣ ረሃቤ ነው። ጌታ ይባረክ። በተለይ አሜን ለትውልድ ያለ ሸክም የተለየ ነው ሳስበውና ሲገባ አሜን። እውነታው ሰርጎ ገባው መሰለኝ እንግዲህ አላውቅም። ተባረኩ እውነት ብቻ ነው። ለማንኛውም ደስ ይላል። አሜን ጌታ ይባርክሽ። አሜን ቀጥሉ። ተባረክ አባቢ፣ እግዚአብሔር ይባርክ። አሜን። ትልቅ ማስተዋል ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር በሰጠ ዘመንና እድል በእንደዚህ አይነት መልኩ ተሰምተን መንግስትን ማገልገል እድል ነው። ጌታ የተመሰገነ ይሁን። እግዚአብሔርን እንባርካለን፣ እግዚአብሔርን እናመሰግነዋለን። ክብር ለኢየሱስ ይሁን። ጌታን እናመስግንና ድምጽ በደንብ አይሰማም። ድምጽ በደንብ አይሰማም። ድምጽ ትንሽ አነስ ብሏል። እራት አልበላሽም? ድምጽ አይሰማም? አሁን እስቲ ጎላ ጉንፋን ነው መሰለኝ ሊይዘኛል ነገር ያለ ይመስለኛል። አሁን ይሻላል። ጥሩ ነው። ምንም አይልም። የሞቀ ይሄዳል። ግደል ቀጥል። እሺ ጌታ ይባርክ። ይሻባል። ጌታን እናመስግንና እንቀጥላለን። መዝሙረ ዳዊት መጽሐፍ ምዕራፍ 100 ላይ ያለውን የእግዚአብሔርን ቃል አንብብና ከዛ ጌታን እናመሰግናለን። ክብር ለጌታ ይሁን። መዝሙረ ዳዊት መጽሐፍ ምዕራፍ 100 ላይ እግዚአብሔር ቃል የሚናገረው ሐሳብ አብረን ምስጋና እንጸልያለን። ክብር ለኢየሱስ ይሁን። ሃሌሉያ። እንዲህ ነው የምለው፣ ምድር ሁሉ ለእግዚአብሔር እልል በሉ፣ በደስታም ለእግዚአብሔር ተጉ፣ በሐሴትም ወደፊቱ ግቡ። እግዚአብሔር እርሱ አምላክ እንደሆነ እወቁ። እርሱ ሰራን፣ እኛም አይደለንም። እኛስ ሕዝቡ የማሰማሪያውን በጎች ነን። ወደ ደጆቹ በገዛት ወደ አደባባዮቹ በምስጋና ግቡ። አመስግኑት፣ ስሙንም ባርኩ። እግዚአብሔር ቸር፣ ምሕረቱም ለዘላለም እውነቱም ለልጅ ልጅ ነውና። እግዚአብሔር ቸር፣ ምሕረቱም ለዘላለም እውነቱም ለልጅ ልጅ ነውና። ቸር ነው፣ መሐሪ ነው፣ እውነት ነው እና እግዚአብሔርን በመስገን ወደ አደባባዮቹ ግቡ። በውዳሴ ወደ አደባባዮቹ ግቡ። ክብር ለጌታ ይሁን እና ከመንፈሳችን የሆነ ምስጋና ከመንፈሳችን የሆነ ውዳሴ እግዚአብሔር እናቀርባለን። ክብር ለኢየሱስ እናመሰግናለን። ወገኖቼ እግዚአብሔር አምላካችን ስለሆነ ሃሌሉያ። እግዚአብሔር አምላካችን ሲሆን እኛ የምንገዛለት ማለት ነው። እኛን የሚገዛን ማለታችን ነው እና እግዚአብሔር እሱ የምንታዘዘው እሱ የምናመልከው እሱ ብቻ የምንከተለው ማለታችን ስለሆነ እሱን አመስግነን እሱን አክብረን ሌሎች ጸሎታችንን ይዘን እንቀርባለን በፊት እና ጌታ ፊት ምስጋና እንድንቀርብ የእግዚአብሔር ቃል ስለሚያስተምረን ጌታን አመስግነን ጸሎታችንን እንጀምራለን። እግዚአብሔር የተባረከ ይሁን። ምስጋና አምልኮ ነው ወገኖች። ምስጋና እግዚአብሔርን የምናመልክበት ትልቅ መንገድ ነው። ጌታ የሚመለከው በምስጋናችን ውስጥ ነው አንዱ ማለት ነው። ጌታ የሚመለክበት መንገድ አንዱ በምስጋናችን ውስጥ ስለሆነ ጌታ እናመሰግናለን። እግዚአብሔር እስካሁን ድረስ ከኛ ጋር ስላለ ሃሌሉያ። እግዚአብሔር አምላክ ስለረዳ፣ እግዚአብሔር እኛን ስለረዳ፣ ቤታችንን ስለረዳ፣
ሚስዮናውያንን እግዚአብሔር ስለረዳቸው እግዚአብሔር የወንጌል አገልጋዮችን እየረዳ ስላለ ጌታን እናመሰግናለን። ክብር ለእግዚአብሔር ይሁን። እዚህ ጌታን እየባረክን እንጸልይ። መስዬ ከአንቺ ጋራ የመጀመሪያውን ምስጋና ጸሎት እንጸልያለን። ጌታ ይባርክሽ። እሺ እንጸልያለን። እግዚአብሔር አምላክ የተባረከ ይሁን። ምስጋናን የሚሰዋ ያከብረኛል ያለ እግዚአብሔር፣ ምስጋና ባህሪው የሆነ እግዚአብሔር ዛሬም እንደገና እድልን ስለሰጠን፣ ዛሬም እንደገና ምህረቱን በእኛ ላይ ያገነነውን ጌታ እናመሰግናለን። ክብር ለሱ ይሁን። የወደደን ለተወዳዳሪዎቻችን ለተከራካሪዎቻችን አሳልፎ ያልሰጠን ዛሬም እድሜ የጨመረልን እግዚአብሔር የተባረከ ይሁን። ይችን ቀን የሰጠን የቀኑ ባለቤት እሱ ነው። ቀኖችን የፈጠረ እሱ ነው። እስትንፋስን የፈጠረ እሱ ነው። አይኖቹ በዓለም ዙሪያ ይመለከታሉ። በተከበበች ከተማ ውስጥ ምህረቱን ለእኛ ያገነነ እግዚአብሔር ስሙ ይባረክ። እናት ልጇን እንደምታቅፍ እቅፍና ድግፍ ብሎ አድርጎ የሚያጽናናን የሚያበረታን የሚያስፈልገንን የሚያውቅ እግዚአብሔር ስሙ ይባረክ። በእውነት እኔ ቃላት ያጥረኛል አላቅም። ስለራራልን ግን ስላደረገልን ግን እናመሰግነዋለን። ስለመራን ይህንን ትልቅ የሆነውን ፍቅሩን በእኛ ላይ ያስቀመጠ ያለምን ምናምንቴ የመረጠ የተጣለን የሚያከብር የወደቀን የሚያነሳ የታመመን የሚፈውስ የተራበን የሚያጠግብ መንገድ የጠፋውን መንገድ የሚያሳይ አምላካችን እግዚአብሔር ስሙ ይባረክ። ሐና ስትጸልይ እንዲህ አለች፣ ቀንዴ ከፍ ከፍ አለ፣ አፌን በጠላቶቼ ላይ ተከፈተ፣ በማዳንህ ደስ ብሎኛል። ያዳነን የታደገን ከተወዳዳሪዎቻችን የጠበቀን እንዳይን ብሌን የተጠነቀቀልን የኛና የኛ የሆነውን የጠበቀ ዛሬዋ ቀን ያደረሰን የእግዚአብሔር በጎ ፍቃድ የእግዚአብሔር ቸርነት የእግዚአብሔር ምህረት ከኛ ጋር ስላለ ክብር ለሱ ይሁን። ሳራን አሰባት አደረገላትም፣ ተደርጎልናል፣ ሳቅ ሆኖልናል፣ ደስታ ሆኖልናል፣ ፈውስ ሆኖልናል። ስሙ ይባረክ። ተመችተነው አይደለም፣ ሳንመቸው ወደደን። እስከ ድካማችን ተመለከተን፣ እስከ ድካማችን ተሸከመን፣ እስከ ድካማችን ሕፃን እናት ልጇን አቅፋ እንደምታስደስት እያንዳንዳችንን እንደየባህሪያችን በሱ ምህረትና በሱ ቸርነት ታስበን ዛሬ ደረስን። ክብር ለሱ ይሁን። ወገኖቼ የእያንዳንዳችን ባህሪ የተለያየ ነው። በእውነት የሱ ትከሻ ግን ስፋቱ፣ የሱ በጎነት ግን ስፋቱ፣ የሱ ቸርነት ግን አላውቅም። ክብር ይሁንለት፣ በእውነት ክብር ይሁንለት። የተሸከመን ጌታ ክብር ይሁንለት። የለወጠን ጌታ ክብር ይሁንለት። የተዋጋልን ያሸነፈልን ብዙ ክረምቶቻችንን ያስረሳን በእውነት ጌታ ከመከራ ሲያወጣ ጌታ ሲፈውስ ጠባሳ አያስቀምጥም። እስከ ዘላለም ነው የሚፈውሰው። ጌታ ሲያሻግር ትናንትን ያስረሳል። ጳውሎስ እንደዚህ አይደል ያለው? የኋላዬን ትቼ የፊቴን ለመያዝ እዘረጋለሁ አለ። ከኋላ የሚያደርገው ነገር ያውቀው ነበርና እንደ ሰው አልፈረደበትምና እኛም አልተፈረደብንም ከሱ ምህረት የተነሳ። እኛም ከጳውሎስ የበለጠ አሳዳጆች ነበር፣ ግን አልፈረደብንም።
የክብሬን ዕቃ ትሸከማላችኋለን። በእኛ በትንሽ ልባችን ውስጥ ሊያድር ፈለገ። ትልቅ የሆነው ጌታ፣ ዙፋኑ የማይገረሰስ ጌታ፣ አይኖቹ በዓለም ዙሪያ የሚመለከቱ ውሆቹን በፍኙ የሰፈረ አምላካችን እግዚአብሔር በእኛ ልብ ውስጥ ሊያድር ፈለገ። ክብር ለሱ ይሁን። ሊወዳጀን ፈለገ፣ ሊጠጋጋን ፈለገ። ክብር ለሱ ይሁን። ሊያድነን ሊታደገን ወደደ። ክብር ለሱ ይሁን። በእውነት ከማንወጣበት ረግረግ ጭቃ ያወጣን፣ ከማናመልጥበት ከጠላት ሰራዊት ያስመለጠን፣ ከቁጣቸው ያስመለጠን፣ ከንዳዳቸው ያስመለጠን፣ አፉን ከከፈተብን እባብ ያስመለጠን፣ ከተኩላው ያስመለጠን፣ ይጠፋሉ ስንባል ያበዛን እግዚአብሔር ስሙ ይባረክ። የዘላለም አምላክ እግዚአብሔር ምን እንልሃለን? ጌታ ሆይ ምስጋና በፊትህ እንሰዋለን። እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ስምና ስልጣን አንድያ ልጅህን እስከማትራራ ድረስ የሰጠህን ጌታ፣ በእውነት ጌታ ሆይ የተደረገልን እጅግ ብዙ ነውና ዛሬ መድረሳችን ካንተ የተነሳ ነውና የዘላለም አምላክ እግዚአብሔር፣ የነገስታት ንጉስ እግዚአብሔር፣ ሁሉ የሚገዛልህ የሚንቀጠቀጥልህ አምላክ በኢየሱስ ክርስቶስ ስም የተቀጠቀጠን ሸምበቆ የማትሰብር ይልቁንስ የምትጠግን አምላክ፣ የምታቆም የምታጸና አምላክ በጌታ በኢየሱስ ስም እናመሰግንሃለን። አንተ ተዋርደህ እኛን አክብረህናልና እግዚአብሔር የዘላለም አምላክ አንተ በመስቀል ተንጠልጥለህ እኛን ሕይወት ሰጥተሃልና የሰማይ አምላክ እግዚአብሔር ዛሬም ለዘላለም ጀርባን የማሰጠን ጌታ፣ እስከ እርጅና ዘመን የምትሸከም የምታለመልም የናዝሪቱ ኢየሱስ እናመሰግንሃለን። ሕይወት ተገለጠ ተብሎ እንደተጻፈ ሕይወት የሆንከው ኢየሱስ ስለተገለጥክልን ከጨለማ ወደሚያስደንቀው ብርሃን አምጥተን እየመራህን በቤትህ እያጸናህን እያበረታህን ስላለህ እናመሰግንሃለን። የዘላለም አምላክና አባት እግዚአብሔር የልባችንን ድንዳኔ እየሰበርክ እግዚአብሔር የዘላለም አባት ድንጋይ ልብ እየሰበርክ ስጋ ልብ እየቀየርክ መንፈስህን ዕለት ዕለት በእኛ ላይ እያፈሰስክ መንገድን እያሳየን እየመራህን ዛሬን ስላደረስከን የሰራዊት ጌታ እግዚአብሔር በኢየሱስ ክርስቶስ ስም እናመሰግንሃለን። ስለዚህ ምሽት እናመሰግንሃለን። ዕውቅና ለአንተ እየሰጠን እናመሰግንሃለን። መሰብሰባችን ከአንተ የተነሳ ስለሆነ፣ መሪያችን አንተ ስለሆንክ፣ አስተማሪያችን አንተ ስለሆንክ፣ መምህራችን አንተ ስለሆንክ እናመሰግንሃለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን እንደነዛ እንደ 5ቱ ቆነጃጅቶች ሁሉ ጊዜ በፊትህ መትጋት እግዚአብሔር ሆይ የኛ ማንነት አይደለም። የዘላለም አምላክና አባት እግዚአብሔር አንተ የኪዳን አምላክ ስለሆንክ ነው። አንተ ብርቱ አምላክ ስለሆንክ ነው። አንተ መሐሪ አምላክ ስለሆንክ ነውና የዘላለም አምላክ እግዚአብሔር ስለረዳህን፣ ቁርጭምጭምቶቻችን በቤት ስለጸኑ ስለበረቱ ጌታ ሆይ እግዚአብሔር ሆይ ለጠላቶቻችን ንክሻ አሳልፈህ ያልሰጠህን እግዚአብሔር የዘላለም አምላክ ዛሬም አብሮነት ከኛ ጋር ስላለ፣ መድኃኒትነት ከኛ ጋር ስላለ፣ በጠላት መንደር ሽብርና እውከት ስለሆነ ለኛ ግን ሰላም ስለሆነልን እግዚአብሔር ሆይ እናመሰግንሃለን። ልባችን በደስታ ስለተጠበቀ፣ አይኖቻችን ከክፉ እንባ ስለተጠበቁ፣ እግሮቻችን ከመሰናክል ስለተጠበቁ እግዚአብሔር የዘላለም አምላክ በኢየሱስ ስም ስምህ ይባረክ። ዋላ ወደ ውሃ ምንጭ እንደምትናፍቅ እንዲሁ አንተን መናፈቅ ስለሆነልን፣ አንተን መጠማት ስለሆነልን፣ ይህን በልባችን ስላስቀመጥ እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ስምና ስልጣን ጌታ ሆይ እናመሰግናለን። ክብር ላንተ ይሁን። የሰራዊት ጌታ እግዚአብሔር ሆይ
በእውነት ጌታ ሆይ በዚህ አገልግሎት እየረዳን ስላለ እያገዝከን ስላለ እያገለገልከን ስላለ ተጠቃሚዎቹ እኛ ስለሆንን ባለድል ስለሆንን እግዚአብሔር የዘላለም አባ በእውነት ጌታ ሆይ አመሰግንሃለሁ። ወንድሞች በህብረት ቢቀመጡ ያማረ ነው በዛም በረከት አለ ተብሎ እንደተጻፈ እግዚአብሔር ይሄንን ህብረት እየባረክ ስላለ አንተ እያሸተትከው ስላለ እግዚአብሔር መገናኘታችን እያስደሰተ ስላለ የሚሸት ነገር የሚታይ ነገር ስላለ የሰራዊት ጌታ እግዚአብሔር ሆይ በኢየሱስ ስም እናመሰግናለን። የዘላለም አምላክ እግዚአብሔር ክብር ላንተ ይሁን። የሰራዊት ጌታ እግዚአብሔር በኢየሱስ ስም ክብር ላንተ ይሁን። የዘላለም አባትና አምላክ እግዚአብሔር ሆይ ዳንኤል መልካም መንፈስ ስለነበረበት እግዚአብሔር የዘላለም አባት ሆይ በኢየሱስ ክርስቶስ ስም አለቃ ነኝ ያሉትን እንዳሸነፈ መልካም መንፈስ በእኛ ላይም ስላለ የዳንኤል አምላክ እግዚአብሔር ስለምታከናውንለት ዳንኤል የተቃናለት ሰው ነበር ተብሎ እንደተጻፈ ለእኛም ጌታ ሆይ አልተቃናልንም አንልም። ተቃንቶልናል፣ ሆኖልናል፣ አድርገህልናል። እግዚአብሔር የዘላለም አባ እጅ ባፍ ላይ የሚያስጭንን ነገር እያደረክ ነውና በዚህ ህብረት ላይ የሰራዊት ጌታ እግዚአብሔር ሰው የማያውቀው ቤተክርስቲያን የማታውቀው አንተ ግን የምታውቀው በአንተ የተመሰረተ ባለቤቱ አንተ የሆንክ መሪው አንተ የሆንክ አለቃው አንተ የሆንክ ጌታ በኢየሱስ ስም እናመሰግናለን። ክብር ላንተ ይሁን። ገናና ኢየሱስ እናመሰግናለን። በእውነት ከተገናኘንበት ቀን ጀምሮ እግዚአብሔርን የወገኖችን ካገኘሁበት ቀን ጀምሮ አንዳችንም ስላልጎደልን የኛ የሆነው ስላልጎደለ እግዚአብሔር የዘላለም አባ በኢየሱስ ክርስቶስ ስም እናመሰግናለን። ክብር ላንተ ይሁን። በአንተ የተመሰረተ ህብረት ስለሆነ በአንተ የታየ ስለሆነ አንተ ስላየኸው እግዚአብሔር ሆይ አንተ ስለተመለከትከው አንተ ስለመሰረትከው ክብር ላንተ ይሁን። የዘላለም አምላክና አባት እግዚአብሔር ሆይ በጌታ በኢየሱስ ስም ጴጥሮስን ጌታ ሆይ ቤተክርስቲያንን በአንተ ላይ መሰርታለሁ ያልክ ጌታ እግዚአብሔር የዘላለም አባት በእኛ ልትሰራው ያልከውን አጀንዳን ስለምትፈጽም እግዚአብሔር ሆይ የፈቀድከውን በእኛ ልትሰራ አንተ ስለተነሳ ስለቀሰቀስከን ሰራተኞች ስላደረከን ሰራዊት ስላደረከን ወታደር ስላደረከን እድለኞች ስላደረከን በጌታ በኢየሱስ ስም እናመሰግናለን። ክብር ላንተ ይሁን፣ ምስጋና ላንተ ይሁን፣ እልልታ ላንተ ይሁን፣ ዝማሬ ላንተ ይሁን፣ ስግደት ላንተ ይሁን። የዘላለም አምላክና አባት እግዚአብሔር ሆይ በናዝሬቱ በኢየሱስ ክርስቶስ ስም ደግሞ ጌታ ሆይ ይህንን ህብረት እንድታሰፋ በሚያስፈልገን ነገር እንድታሰፋ ሴኮንድና ደቂቃዎች እንድትጠቀም ቀኖች እንድትጠቀም ወራቶችን ሳምንቶችን እግዚአብሔር የዘላለም አባ አመታቶችን እንድትጠቀም እንድሰራብን እንድትጠቀምብን ደስ እንድናሰኝ እንድትረዳን በኢየሱስ ስም ጸለይኩኝ። አባ ይህን ስለምታደርግ አመሰግናለሁ። ክብር ላንተ ይሁን። በዚህ ያሉ ወገኖች የተባረኩ ይሁኑ። አገልግሎታቸው የተባረከ ይሁን። ዘመናቸው የተባረከ ይሁን። መውጣት መግባታቸው የተባረከ ይሁን። ከእግዚአብሔር ቤት እንባርካችሁ ተብሎ እንደተጻፈ እግዚአብሔር የዘላለም አባ የሚያስፈልጋቸው ያንተ የሆነው ነገር እንዲለቀቅላቸው በኢየሱስ ስም ጸለይኩኝ። እንዳይያዝ በኢየሱስ ስም ጸለይኩኝ። ክብርህ እንዲገለጥባቸው ጸለይኩኝ። ማዳንህ እንዲገለጥባቸው ጸለይኩኝ። ምልክት እንድታደርጋቸው ጸለይኩኝ። የዘላለም አምላክና አባት ጌታ ኢየሱስ ክርስቶስ ሐዋርያቶች ጌታ ሆይ ጥላቸው ይፈውስ ነበረ፣ ልብሳቸው ይፈውስ ነበረ። በዚህ ዘመን ጌታ ሆይ በምንወጣበት በምንገባበት የፈውስ ምልክት እንድታደርገን የሰላም ምልክት እንድታደርገን እግዚአብሔር የዘላለም አባት ላዘኑ መጽናናት እንድታደርገን መንገድ ለጠፋባቸው መንገድ የምናሳይ ሰዎች እንድታደርገን ጸለይኩ። ጊዜውንና ሰዓቱን አንተ ተረከብ። አሜን። በሆነው በልጅ በክርስቶስ ኢየሱስ ስም አሜን። ተባረኪ።
መስቲ የጌታ ኢየሱስ ዘመንሽን ይባርክ። ሕይወትሽ አሜን የተባረከ ይሁን። አሜን። እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ወለላይ ከቻልሽ ሰላም በይ። እሺ ጌታን እናመሰግናለን። ክብር ለኢየሱስ ይሁን። መስቲን ባርክናት፣ ጸሎታችንን እንቀጥላለን። ጌታ የተመሰገነ ይሁን። እንግዲህ ጌታ እግዚአብሔር እየረዳን ነው። እግዚአብሔር አምላክ የተባረከ ይሁን። ወገኖቼ በእግዚአብሔር ፊት የምንጸልየው ጸሎት እጅግ ታላቅ ዋጋ እንዳለው እናውቃለን። ደግሞም እግዚአብሔር የሚሰራው ትልልቅ ስራዎች እንዳሉት እናምናለን። ክብር ለእግዚአብሔር ይሁን። እኛ ለእግዚአብሔር የማስታወቅ ስራ እንሰራለን። እግዚአብሔር አምላክ ደግሞ ሲሰራ እናያለንና እግዚአብሔር እናመሰግናለን። አሁን ጌታ እየረዳን ነው። አገልግሎታችንን ያዝናቸውን አገልግሎቶችን ዛሬ ደግሞ ይዘን እንጸልይ ይፈልጋለሁ። ማምዬ ናት ዛሬ ጸሎት ምትመራ የነበረው፣ እሷ ስብሰባ ላይ ነው ያለሁት ብለኛለች። እኛ እንጸልያለን። ጌታ የተመሰገነ ይሁን። እንግዲህ አገልግሎታችን እየረዳን ነው። ቀደም መጸለይ እንደሞከረችው አገልግሎታችን ከባለፈው እግዚአብሔር አምላክ ካገናኘንና ከዛ ወዲህ ባለን ጊዜ እንኳን እግዚአብሔር በብዙ ረድቶናል እና በሚሽን ክፍል እግዚአብሔር አምላክ ረድቶናል። እንግዲህ 11 የሚሽን ጣቢያዎች ናቸው ያሉን አሁን ላይ እና 11 የሚሽን ጣቢያዎች አሉን። ሁለተኛ ትምህርትና ስልጠና ደግሞ ማሰልጠኛ ማቴሪያሎች እንዲዘጋጁ ለነዚህ ሁሉ ሚስዮናውያንና ሀገር ደረጃ ላሉት ሚስዮናውያን ስልጠናዎችን ለመስጠት ወደ 20 ማቴሪያሎች ለማዘጋጀት ቦርዱ ውሳኔ አስተላልፎ በዛ ማቴሪያል ለማዘጋጀት ከተለያዩ አሰልጣኞች ጋር ንግግሮች ጀመርንበት። ማቴሪያሎች ማዘጋጀት የተጀመረበት ጊዜ ነው። በሀገር ደረጃ እግዚአብሔር ቀስቅሶናል። ክብር ለእግዚአብሔር ይሁን እና ጌታን እናመሰግናለን። ለዚህ እግዚአብሔር በብዙ እየረዳን ያለው በጣም እግዚአብሔር ሰዎችን በዚህ ማሰልጠኛ ማቴሪያሎችን ከማዘጋጀት አንፃር ብዙ ሰዎች አብረውን ከጎናችን ቆመዋል። እንግዲህ ጌታ እየረዳን ነው። እግዚአብሔር የተመሰገነ ይሁን እና አሁንም አገልግሎታችን ሰፍቶ እየቀጠለ ነው ያለው። እንዲሁም ደግሞ የጸሎት ልዑኩ ተቋቁሞ ቆንጆ ጸሎት ተጀምሯል። ይሄም ደግሞ አካል ለብሶ ነገ ተንቀሳቅሶ የሚጸልይ ሲሆን ብዙ ፍሬ እናጭዳለን። ብዙ ስራዎች ይሰራሉ። ሌሎች ስራዎች ሆነም ከጎን እየተሰሩ ነው ያሉትና እግዚአብሔር በብዙ እየረዳን ነው። ክብር ለእግዚአብሔር ይሁን እና ይሄን አገልግሎት ዛሬም ደግሞ ጸሎታችንን እናሰፋዋለን። የሚሽን ጉዳይ ይዘን በመጀመሪያ እንጸልያለን። አሁን እነዚህ 11 ተጀሩት መካከል እንግዲህ ባለፈው እንደነገርኳችሁ መቀሌ ላይ ያለችው፣ ውቅሮ ላይ ያለችውና እስቴ ላይ ያለችው ናት መሰባሰብ እስካቻሉት እና ከዛ በቀር ሁሉም ቦታዎች አምልኮ ስፍራ አላቸው። ጸሎት አምልኮ ጀምረዋል። በአንድነት እየሰሩ ናቸው። እነዚህ በያሉበት ቦታ ላይ እየሄዱ በማፈላለግ አንድ ለአንድ ህብረት የማድረግ እስካሁን ድረስ እየሰሩ ያሉትን እንግዲህ እግዚአብሔር መልካም አምላክ። ለምሳሌ እስቴ ላይ ደብረ ታቦር ላይ ያለችው እህታችን ብዙ እየተጋች ነው ያለችው። ውቅሮም ላይ እንደዚሁ ትጋች አሉ። ጌታ እየረዳን ያለውና እግዚአብሔር ይመስገን ይሁን። እነዚህ ቦታዎችን አጥብቀን ይዘን መጸለይ ይፈልጋል። እነዚህ ቦታዎችን ስናስብ በጣም ብዙ ለምሳሌ ወገኖቼ ውቅሮ ላይ ቤተክርስቲያንን ማቆም ቀላል ነገር አይደለም። ውቅሮ ላይ መጽሐፍ ማለት ቤተክርስቲያንን ተክሎ ቤተክርስቲያንን ማቆም ስር የሰደደች ቤተክርስቲያንን ማየት ቀላል ተጋድሎ የሚጠይቅ አይደለም። ገና ወጣቶች ናቸው፣ ልጆች ናቸው። ብዙ ነገር አለና የሚጋደሉበት ነገር አላቸው። ኢቨን ምንድነው ውቅሮ ላይ ራሱ አሁን ቤት ለመከራየት ብለው እኛ 6000 ብር በወር ተብለው እንግዲህ እኛን ራሱ ጸልዩልን የማለት ጥያቄ ጠይቀዋልና 6000 ብር እኛ ለቀለባቸው 6000 ብር እንልካለን። እንደገና ቤት መከራያ 6000 ብር ተብለናል። አንድ ላይ ለመሰባሰብና ለማምለክ አልቻልንምና
ጸልዩልን የማለት ጥያቄ አቅርበዋል ውቅሮ ላይ ያሉት እና ቀላል አይደለም ውቅሮ ላይ መትከል ውቅሮ ላይ ቤተክርስቲያንን ተክሎ ማየት ቀላል ነገር አይደለም ወገኖች ብዙ ተጋድሎ ብዙ ጸሎት ይጠይቃል በጣም ማለት ከመናገር ያለፈ ብዙ የተግባር እርምጃዎችን መውሰድ ይጠይቃል እግዚአብሔር በረዳን አቅም እየተጋደልን ነው ከዚህ በላይ ደግሞ ጸሎትና በተግባራችን ሁሉ የምንጋደል እንድንሆን እግዚአብሔር በዛ ምድር ላይ ላለው የወንጌል እንቅስቃሴ መሰብሰቢያ የሚሆናቸውን ቦታ አጥተዋል የሚያስፈልግ ፋይናንስ እግዚአብሔር እንዲያዘጋጅ ከኛ መካከልም እኛ በመንናገራቸው ሰዎች መካከልም እግዚአብሔር እንዲያስነሳ እንጸልያለን ጌታ ይረዳናል እና እግዚአብሔር አምላክ በረዳን ጊዜ ደግሞ ያን ቦታ እናቋቁመዋለን ያው ጥቂት ከመሆናቸው የተነሳ ይሄንን ከበር ለማድረግ አይችሉም አደም ውቅሮ ላይ መቀሌ ላይ ያሉት ራሱ በብዙ ተጋድሎ ውስጥ ነው ቤት ክራዩን ከበር ያደርጉ ለግሉት ስነግረኝ ቄሲስ ልሳነወርቅ ኢቭን ለምሳሌ ከተለያዩ ቦታዎች ላይ ያሉ የማህበረ ኦርቶዶክሳዊት ክርስቶስ ቤተክርስቲያን ለምሳሌ አዲስ አበባ ያለችው ደብረ ዘይት ያለችው ቡንጋ ያለችው አንዳንድ ወራቸውን ከበር ያደርጉላቸው ነው የሚያመልኩትና እዛ ያለው ነገር እንደዚህ ሸፍኖ ለማገልገል የሚያስችል የሚል ነገር አንስቶ ነበርና ጥብቅ ጸሎት ወገኖች ጥብቅ ጸሎት ጥብቅ አብሮነትን ይጠይቃልና እግዚአብሔርን እንዲረዳቸው ውቅሮን ይዘን እንጸልያለን ውቅሮን ይዘን እንጸልያለን ዛሬውን ለሚሽኑ እንጸልያለን ደግሞ ጊዜ ብለን ጸሎቶችን እመራቸዋለሁ እዛ እንጸልያለን ክብር ለኢየሱስ ይሁን እና ውቅሮ ላይ ጸሎት ይጠይቃል እጅግ ብርቱ ጸሎትን ይጠይቃል ላለው ወንድማችን ያገለገለ ላለው ወንድማችን እንዲሁም ደግሞ መሰረታዊ ነገር ሰብስቦታቸው የሚያስፈልጋቸው ገኝላቸው ቤት ተከራይተው ለተማመክ እንዲችሉ እንጸልያለን እግዚአብሔር እንዲያስነሳ ሰዎችንም ለዚህ አገልግሎት እግዚአብሔር እንጸልያለን እግዚአብሔር ማንንም የለም ወገኖች ጎጆአችንን ልንሰራ አይደለም እንቆ የእግዚአብሔር መንግስት እንዲሰራ ነው እየጮህን ያለን እግዚአብሔርማናል አይደለም የመንግስቱ እኛንም ጩኸት ሰምቶ እግዚአብሔር ብዙ ነገርና እንጮ በእግዚአብሔር ፊት እስቴም ላይ ያለችው እህታችን እንደዚሁ ሰባተብ አልሉ አሁንም እነሱንም እግዚአብሔር እንዲረዳት እንጸልያለን በብዙ እንጸልያለን ክብር ለኢየሱስ ይሁን ጌታ የተባረከ ይሁንና ወገኖቼ የአገልጋይ መከራው አገልጋዮች ያሉበት ጫናና ችግር በጣም ብዙ ነው ጥልቅ ነው እኔ እውነቴን ነው የምላችሁ አንድ ጊዜ ሩቅ መሆን ጥሩ ነው ብዬ አስባለሁ በጣም ሲቀርብ የሚሰማኝ ነገር ብሉ ህመም ስለሆነለት ነውና ዛሬ አንድ ቦታ ላይ አንድ አገልጋይ ሲናገር አገልጋዩ የሚልክለት ቀለብ አናሳ ከመሆኑ የተነሳ በጣም አነስተኛ ቀለብ ስለሚከፈለው ቤቱ መምራት አቃተውና እዛ አካባቢ ላይ እነዚህ ምንድና አህዮች የሚሆን ማሰሪያ ገመድ ከማዳበሪያ ምሰፋልና እሱን እና በተጨማሪ እሱን እየሰፋውን እየሸጥኩኝ ያገለግላለሁ አለ ነገር ግን በጣም የሚገርማችሁ ነገር የጸለየው ጸሎት ልቤን ሰበረው በዚህ ውስጥ ሆኜ ስለማገለግል አለ በዚህ ውስጥ ሆኜ ስለማገለግል እግዚአብሔር ሆይ በዚህ አይነት ሁኔታ ይያለው ልጅ አትስጠኝ ብዬ ጸለይኩኝ አለ አገልጋይ ነው ልጅ አትስጠኝ ብዬ ጸለይኩኝ ይሄው ካገባውኝ እስካሁን ወለድኩም ማለት እና በጣም ብዙ ጫና አገልጋይ አለ ብዙ ቀንበር አገልጋይ ላይ ይሄንን ተሸክሞ ያገለግላል እና እግዚአብሔር መልካም አምላክ ነው እግዚአብሔርና የቀሰቀሰ ነው እግዚአብሔር እኛን እየቀሰቀሰ ነው ቀጣዩ ሌላውን እግዚአብሔር ይቀሰቅሳል እንደዚሁ አይቀጥልም እናምን አለን እና እግዚአብሔር ለብዙዎች ማረፍ ምክንያት ያደርገናል ውቅሮ ላይ የምንልካት ቀለብ አንዱን ከበርም ያደርግ ነው እንደገና ደግሞ ከዛ 5 ወይ 6 አማኞች ተሰባስቦ 6000 ቤት ክራይ ከፍሎ ለመሰባሰብ የሚችሉበት አቅም የላቸውምና እግዚአብሔር እንዲያስነሳላቸው እንጸልያለን ጌታ እግዚአብሔር እንዲረዳቸው ሌላው እዚህ አካባቢ ላይ ራሱ አሁን በአማራጭ እየሰጣቸው ሁለተኛ አማራጭ መከራየት ካልተቻለ ከናንተ መካከል በአንዱ ቤት ውስጥ አምልኩ ስላቸው አማኝ ሆነ ቤተሰብ የለንም ማለት አማኝ ሆነ ቤተሰብ የለንም ማንንም በቤቱ አስጠግቶን እንድናመልክ የሚፈቅድልን የለም የሚል ሐሳብ አነሱ ኢትስ ኦኬ በቃ እንጸልያለን ያልኳቸው እግዚአብሔር ፊት እንጸልያለን ያልኳቸው
ስለ ውቅሮ እንጸልያለን፣ እስቴን ይዘን እንጸልያለን። ሌሎች እግዚአብሔር ይመስገን ቆንጆ ነው። ቻግኒ ላይ ያሉት ጥሩ ናቸው፣ ተሰባስበዋል፣ ከሞላ ጎደል ቦታ ተከራይተዋል። ወንበሮች ናቸው ጠይቀውን የነበሩት፣ ቆንጆ እየደላቸው ነው ቻግኒ ላይ ያሉት። እግዚአብሔር አምላክ እዛ ያለውን አገልግሎት ወገኖች የጀመመር ናቸው፣ አንዳቸውም ቀጨው እንዳያቆሙ። እውነት አንድ ነገር ምነግራችሁ፣ እስቴ ላይ ከ5 ጊዜ በላይ ቤተክርስቲያን ለመትከል ተሞክሯል። እስከ ዛሬ ድረስ ግን አንድ ቤተክርስቲያን የለም ወረዳ ላይ። ታውቃላችሁ 5 ጊዜ በላይ ቤተክርስቲያን ለመትከል 5 ጊዜ በላይ አገልጋዮች ገብተዋል። አንዳቸውም ግን ሳስቴን አድርገው አልቀጠሉም። እዚህ ላይ ነው የኛ ሚሽን ገባው። እንግዲህ በጣም ብርቱ ጸሎት ይጠይቃል ማለት ነው። ብርቱ የኛነት ይጠይቃል ማለት ነው። በእግዚአብሔር ፊት መጸለይ አለብን። እነዚህ የተጀማመሩ ጣቢያዎች ፍሬያቸው ብዙ እንዲሆን እግዚአብሔር አገልጋዮቹን እንዲረዳ፣ በህዝቡ መካከል ሞገስ እንዲሰጣቸው፣ በእውነት አቅም እንዲሆንላቸው እግዚአብሔር እንጸልያለን። ክብር ለእግዚአብሔር ይሁን። ጌታን እናመሰግናለን። እና ቻግኒ ላይ ጥሩ ነው፣ ጥሩ እንቅስቃሴዎች ናቸው ያሉት። ሐረር ላይ ሁለቱም ቦታ ላይ ጥሩ ነገሮች አሉ። ክርስቶስና መካነ ኢየሱስ ጥሩ እንቅስቃሴዎች አሉ። 3 ማለት ነው። ጅጅጋ ላይ ማለት ነው። ጅጅጋ ሐረርና ሐረር ላይ 2፣ ጅጅጋ ላይ 1 ጥሩ እንቅስቃሴዎች አሉ። እዛ ላይ ጌታ የተባረከ ይሁን። እንዲሁም ደግሞ ስልጤ ላይም ቆንጆ ነው፣ እግዚአብሔር ይመስገን። መስመር ይዟል፣ ኦልሬዲ መስመር ይዘዋል። ግን ጸሎት ይጠይቃል፣ ብርቱ ጸሎታችን ይጠይቃል። እግዚአብሔር መልካም አምላክ ነው። ለነዚህ ወገኖችና ለተጀማመሩት ስፍራዎች እንጸልያለን። እንደዚያ ለማንም የለም። ኢየሱስ እስኪ ምናልባት ሰላም ስበሉንና ጸሎታችንን እንጠራለን። ሶልዬ ሰላም በለን። ስትናገር ነው የገባሁት፣ ገና ወድማቴ ነው። ሰላም ለእናንተ ይሁን፣ ሁላችሁንም ሰላም ላለው። ዛሬ ግን በሰላምታ አይደለም፣ በሰላምታ ብቻ አይደለም፣ መልእክት ስላለኝ ነው። ቅዱሳን የሚጸልዩበት መልእክት ስላለኝ ነው። በዛች በአንተ ልክል ነበረ ዛሬ እየጸለዩ ከሆነ በዚህ እንዳልገባ ብዬ አንተ ጋር ባለችው እንትን መልእክት አለኝ እኔ ብዬ ነበረ። ያላየሁም አንተ ለካ እዚህ ሪፖርት እያቀረብክ ስለሆነ ነው ማለት ነው። እንግዲህ ሁሉም ሰው መንፈሱን መመርመር ይችላል። ጥቂት ወደኛ መልእክቶች ተደራራቢ መጥተዋልና ይሄ መልእክት ትንሽ ቅዱሳንን በተለይ ቅዱሳንን በምድሪቱ ያሉ ቅዱሳንን ታዋቂ አገልጋዮችን ታዋቂ የቤተ ክርስቲያን አባቶችን ትንሽ አታክ የሚያደርግ ምድሪቱን አታክ የሚያደርግ ትንሽ መልእክቱ በጣም ስለበዛ ነው እንዳከግራ ከቀኝና የግድ መንገር አለብኝ ብዬ ነው። በተለይ በጤና ጉዳይ በጣም ብዙዎችን የሚያጠቃ አካሄድ አለ። ሌላው በጣም እጅግ ስትራቴጂ ሆኖ ደግሞ ሊገለጥ ያለ የክህደቱ መንፈስ አለ በቅዱሳን ጤና ላይ እና በቤተ ክርስቲያን ላይ የታቀደ ትልቅ እቅድ አለ። ይሄ አሁን ፕሮቴክት ማድረግ ያለብን ቤተሰቦቻችን፣ ራሳችን፣ በዙሪያችን ያሉ ቅዱሳኖችን፣ ቤተክርስቲያኖችን ፕሮቴክት ማድረግ ያለብን በጣም ትልቅ ጉዳይ ስለሆነ ቤተክርስቲያን አብሬ ከመሪዎች ጋር ጸልዬ ነው የመጣሁት። መልእክቱ እዚሁ ከምንጸልይበት ከ24 ሰዓት ግን ከአቅጣጫው ከቦታው ነው የመጣው። ይሄ መልእክት እንደው ትንሽ ናቅ ማለት ነው። አንዳንድ ጊዜ አይ ምናምን ይሆናል እንግዲህ ሰው በቃ አንዳንድ የምትሉት አይደል ታክቷችሁ በቃ ተስፋ ስትጠብቁ የሆነ ነገር ሲሆን ግን ነገሩ ሲደራረብ ግን ትንሽ ቆም ብላችሁ ማሰብ ስለሚገባችሁ በዚህ ጉዳይ ላይ ሲሪየስሊ ተመካክረን እኛ እየጸለይን ነው፣ በምልጃው አቅጣጫ በመላጆች ማለት ነው። ስለዚህ ቅዱሳንን የሚያጠቃ በጣም የፈጠነ
ጊዜ የማይሰጥ የበሽታ ዘር የበሽታ ጉልበት አለ። በተለይ ቅዱሳንንና የእግዚአብሔርን ሕዝብ እግዚአብሔርን አገልጋዮች ሊያጠቃ ያለ ሌላ ምድሪቱን በአስቸኳይ እኔ ወርሳለሁ እኔ ገዛለሁ ብሎ ያው የዘመናት ነው እሱ እቅዱ። ግን አሁን ጊዜው እንደደረሰ ሊወጣ ያለ የክህደቱ መንፈስ አሰራር እና በዚህ ጉዳይ ላይ የእግዚአብሔር ሕዝብ የሆነ በተለይ በምልጃ የሚያገለግል ሕዝብ እግዚአብሔርን ፊት የሚሻል መቼም የሚነገረው ለሱ ነው እና ሕዝቡን ይዞ ጣልቃ እንዲገባ ምድሪቱን ይዞ ጣልቃ እንዲገባ ቤተሰቡን ይዞ ጣልቃ እንዲገባ መልእክታችን እያስተላለፍን ነው። እኔ ከዚህ ትንሽ 1-2 ሳምንት ይሆናል ባለቤቴ የሆነ አንድ መልእክት አምጥቷል። በቃ ታዋቂ አገልጋዮችን እንትን ድንገት አደጋ ቢሆን የተለያየ ነገር በጣም የሚያስጨንቅ ነገር እግዚአብሔር ሰብሬዋለሁ ግን እንደዚህ አይነት አይ በቃ አለማርት ምናምን እንደ መልእክታቸው ምናምን ብዬ ሁሉ ተናግሬ ግን የመጣ ሌላ የመጣ በሌላ ይሄ ሲሪየስ ነው ማለት ነው። አሁን ከመልእክቱ እንደገና በእያንዳንዳችን ወደ ጉባኤያችን ሲመጣ ቅዱሳን መጸለይ ያለባቸው የእግዚአብሔር ሕዝብ አገልጋይ የሆነ እግዚአብሔርን የሚፈልግ ሰው ሁሉ ትውልዱን ይዞ ማምለጥ አለበት። እኔ አሁን ጊዜያቸውን የሚፈጅ የትግራዩን ጦርነት እንትኑን ነገር ብነግራችሁ እንደ ህልም ነው የሚመስላችሁ። እግዚአብሔር ሕዝቡን እንዲያስመልጡ እኛን መቀሌ ልኮን ቤተክርስቲያንን ሰብስበን ባለ ቁጭ አድርገን መሪዎችን የመቀሌን አብያተ ክርስቲያን የከተማውን የትግራይን አብያተ ክርስቲያን የመቀሌ ከተማ አብያተ ክርስቲያን ቁጭ አድርገን ወደ 105 የሚሆኑ ሰዎችን ሰብስበን ነበር። እባካችሁ እግዚአብሔር ሕዝብን ይዛችሁ አምልጡልኝ ለዚህ ለሚቀጥለው ዘመን ለትግራይ ጭንቅ ነው ለሕዝቡ ጭንቅ ነው ሕዝቡን ይዛችሁ አምልጡልኝ ብሎ ሲል እነሱ የመለሱት ቃል እስካሁን ትዝ ይለኛልና ያው እስካሁን ድረስ ያልበረደ ነገር ውስጥ ገብተዋል። ስለዚህ አሁን ከዛ በኋላ እኔ መልእክቶችን በጣም ፈራለሁ። ስለዚህ የእግዚአብሔር ሕዝብ ሆይ እናንተ ማላጆች እናንተ ስለ ወንጌል የምትቃጥጡ ይሄንን ሕዝብ ይዛችሁ በእግዚአብሔር ፊት እንድትቆሙ ልክ ነው። የሰነገረንን በጣም እንጸልያለን። የወንጌል ስራችን ነው። ነገር ግን አሁን በጣም ጥሩ ፈጣን ምላሽ ልንሰጠው የሚገባው እያንዳንዱን ሰው ይዘን ቤተሰባችን ቅዱሳን ላይ ያተኮረውን የበሽታ ስር እግዚአብሔር እንዲነቅል ምድሪቱ ላይ ደግሞ ሊወረወር ያለ ደም ሊጠጣ ያለ አደጋ ሊፈጥር ያለ የተለያየ ነገር አለ። ታዋቂ ሰዎችን ሊያጨነግፍ ያለ አለ። እሱ መንፈስ እንድናዋርደው እግዚአብሔር እንዲመታው እናንተ እግዚአብሔር ሰዎች መልእክቱ ይሄ ነው። ዝርዝር ነገሩን ልነግራችሁ እችላለሁ ጊዜ ለመውሰድ ነው። ይሄ አንደኛው ይሄ ነው፣ ይሄ ሁለተኛው፣ ይሄ ሶስተኛው፣ አራተኛው ይሄ ነው ልላችሁ እችላለሁ። ግን የምናውቃቸውን እንኳን ከቤተ ክርስቲያን ልናጣ የሚያስችል ነገር እየመጣ ነውና ይሄንን ይዘን በእግዚአብሔር ፊት እንድንቆም አደራ ለማለት ነው። በጣም ይቅርታ አድርጉልኝ የሰበር ነገራችሁን አደረኩት። በእግዚአብሔር ፊት እንድንጮህ ምናልባት እናንተም ውስጥ መልእክቱ በተለያየ መንገድ መጥቶ ሊሆን ይችላልና እናንተ የእግዚአብሔር ቅዱሳን ስለ ምድር የምትጮሁ ስለ ወንጌል የምትጮሁ ሌላውን ለማስመለጥ የምትጮሁ ነውና ይህን ሸክም ላጋራችሁ ነው ዛሬ በዚህ ጉዳይ ላይ እንደዚሁ በዚህ አይነት ቻናል ከማላጆች ጋር እየጸለይን ነውና እዛ ልገባ ነው። ግን ይሄን መልእክት ሳልናገር እነሱ ጀምረዋል። እኔ አልገባም ብዬ ነው እዚህ የመጣሁትና እንግዲህ በጌታ ፍቅር ነው የምለምናችሁ። እናንተ መንፈስን አታዳምጡ ሳይሆን አዳምጡ፣ ግን መርምሩ ብሏል። መንፈስን መመርመሩ ይሄ ከስጋና ከደም አይመስለኝም። ጌታ ነገሮችን እንዲለውጥ ነገሮችን ከኛ ላይ እንዲያነሳ ምሕረቱ እንዲበዛልን ይህንን ጉዳይ ይዘን እንድንጸልይ ነው። ጌታ ኢየሱስ ዘመናችሁን ይባርክ። በጣም ነው የምወዳችሁ። ነገም አገልግሎታችንን እንቀጥል። በደስታ
በሐሴት እንድንቀጥል የወንጌልን ስራ እንድንፈጽም ዛሬ ግን ህይወትን ሊነጥቅ ያለውን አውሬ ሊያሳዝነን ቤተክርስቲያንን ሊያስጨንቅ ያለን የእስልምና እንቅስቃሴ ራሱ በቤተክርስቲያን ላይ ነው መጀመሪያ ሊወጣ ያለው ራሱ። ስለዚህ ይህንን መንፈስ እንድንመታ ጌታ እንዲረዳን እንጸልያለን። ተባረኩል። ሰላም ለእናንተ ይሁን ቅዱሳን። እንዴት ዋላችሁ? መስትዬ፣ ወለላ፣ አባቴ፣ ፍርዬ ቆንጆ እንዴት ነሽ? እንኳን በሰላም መጣሽ። እንኳን በሰላም ቆያችሁ። ሰላም ለእናንተ ይሁን። እግዚአብሔር ይመስገን እህቴ፣ የኔ ጀግና ተባረኪ። ፍርዬ ደህና ነሽ? አቤ ደህና ነሽ? ደህና ነኝ። እንዴት አብዬ ናችሁ? ማሪቱ እግዚአብሔር ፍርዬ ይባረክ። ደህና ነሽ? ሁላችሁ ማሬ፣ እግዚአብሔር ይመስገን። ሁሉ መስቲ፣ አባቢ፣ ማሪ ደህና ነሽ? ፍራዬ፣ ሶል፣ ሁሉ ሰላም? እግዚአብሔር እግዚአብሔር ይመስገን። እንዴት ይባረክ። ናችሁ? ፍሬ አሜን አሜን። ጌታ ይባረክ። እኔ ቀጥል መጣ። ተባረኩ። እሺ ተባረኩ። ኔትወርክ አስቸግሮኝ ነው። እግዚአብሔር ይመስገን። ሶልዬ ተባረክ። ጌታ ኢየሱስ ዘመንን ይባርክ። እግዚአብሔር አምላክ ይዘን እንቀርባለን። ይዘህ መጣውን ይህንንም ደግሞ በፊት ይዘን እንቀርባለን እንላለን። እግዚአብሔር ከኛ ጋር ነው። ተባብላችኋል ተስፋ አደርጋለሁ። እግዚአብሔር ይመስገን። መጀመሪያም ስንጸልይና ከዛ ክብር ለጌታ ይሁን። የሽን ጣቢያዎች እግዚአብሔር ቅድ ቀመጦች እግዚአብሔር እዛ ስፍራው ላይ መከናወን ሰጣቸው፣ ሞገስ ሰጣቸው። ስር ሰደው የተጀመሩ ቤተክርስቲያናት እንዲተከሉ እግዚአብሔር ፊት ጸሎት እንጸልያለን። ፍርዬ ይመችታል ለመጸለይ? መስተኛ እንጸልያለሁ። ጎሄ ታባኪ ሰምሽኛል? ተስፋ አደርጋለሁ። አዎ፣ ሃሌሉያ። እግዚአብሔር አንተ መልካም ነህ። በዘመናት መካከል ደግሞ አንተ ትልቅ ነህ። ጌታ ሆይ ሐሳብህን ማንም አይከለክለውም። ቅዱስ አባት ሆይ በዚህ ሰዓት እንጸልያለን፣ በፊትህ እንቀርባለን፣ እንደ ቃል መሰረት በፊትህ እንጮሃለን። አባት ሆይ ለምኑ ይሰጣችኋል። የአንድ ሰውን ስልክ አጥፋ። የወለላን ሜቢ የወለላን ይሆናል ሚውት አድርገው ድምፅ ስላለ። እሺ እግዚአብሔር አባቴና አምላኬ ሆይ አንኳኩ በሩ ይከፈትላችኋል፣ ለምኑ ይሰጣችኋል እንዳልክ፣ ወደ እኔ ጩሁ እኔም እመልሳለሁ እንዳልክ እግዚአብሔር አባት ሆይ ከሶስትም በላይ ሆነን ተሰብስበናል። እግዚአብሔር ሆይ በፊት ደግሞ እንጮሃለን። አባት ሆይ እንለምናሃለን። እግዚአብሔር የዘላለም አምላክ ሆይ ያንተ መምጣት መዘግየት የሆነበት አንዱ ትልቁ ነገር በእያንዳንዱ አገር ከተማ እግዚአብሔር አባት ሆይ በሰባቱም ኮንቲኔንት ያንተ ወንጌል እንዲደርስ ነው። እግዚአብሔር የዘላለም አምላክ ያንተ የምስራች የማዳንህ ምስጢር እንዲገለጥ ነው። ከስራት ሰው እንዲፈታ ነው። ቀንበር እንዲሰበር ነው። ጥንቆላ፣ አስማት፣ ቃልቻ፣ ጨሌ፣ ዛር እግዚአብሔር አባት ሆይ እነዚህና እነዚያን የመሳሰሉ በሰው እጅ የተሰሩ ቅርጾች እንዲወድቁ አንተ ንጉስ እንድትሆን በሰው ልብ ውስጥ እንድትነግስ ነው። አምላክ ሆይ እንለምናሃለን። በዚህ ሰዓት በዚህ ደቂቃ በዚህ አገልግሎት ላይ እግዚአብሔር አባት ሆይ የተሰማሩ በወንጌል አገልግሎት ላይ በየቦታው በተተከሉ እግዚአብሔር ህብረት ባላቸው ህብረት ደግሞ በሌላቸው ጌታ እግዚአብሔር አባት ሆይ አምላክ ሆይ እንለምንሃለን። ጌታ ሆይ ጥበቃ በእነሱ ላይ እንዲሆን እግዚአብሔር የዘላለም አምላክ አባት ሆይ የሚሮጡበት እግር የሚናገሩበት ምላስ በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ የተጠበቀ እንዲሆን መንፈስ ቅዱስ ሆይ እለምንሃለሁ። እሳት በላያቸው ላይ እንዲወርድ ያለ ምልክት ራስን እግዚአብሔር አባት በምልክት ራስን እንድታጸና
እግዚአብሔር ሆይ ቀድሞ አባቶቻችን በወጡበት ጊዜ እግዚአብሔር አባት ሆይ እውር ይበራል፣ እግዚአብሔር አንካሳ ይነሳል፣ ይራመዳል፣ ሙታን ይነሳል። እግዚአብሔር ራስህን እግዚአብሔር አባት በእውነት እግዚአብሔር ከነሱ ጋር አለ ተብሎ እንዲባል እግዚአብሔር አባት ሆይ በየጠቅላይ ግዛቱ ላይ በተቀመጡ በዚህ አገልግሎት ላይ እግዚአብሔር አባት ሆይ እናገለግላለን ብለው ስለተነሱ ወገኖቻችን እንጸልያለን። እግዚአብሔር የዘላለም አምላክ አባት ሆይ በምዕራብ በምስራቅ በደቡብ በሰሜን ባሉት ላይ ጌታ ሆይ አባት ሆይ እግዚአብሔር ሆይ ከነሱ ጋር እንድትወጣ መንፈስ ቅዱስ አንተ እንድትረዳቸው ኃይል በሚሰጥ በክርስቶስ እግዚአብሔር ሁሉን እንዲችሉ ጸጋን እንድትለቅላቸው ካፍ ቃል ጋራ አንተ ከነሱ ጋራ እንድትወጣ የሚድኑት እንዲጨመሩ በጌታ በኢየሱስ ስም እጸልያለሁ። ጌታ ሆይ ወንጌል ቻሌንጅ አለው። እግዚአብሔር አባት ሆይ ወንጌል ድካም አለው። ወንጌል ጉስቁልና አለው። እግዚአብሔር አባት ሆይ ብዙ ነገር አለ በወንጌል ውስጥ ምክንያቱም እውነት ስለሆነ አንተ እውነት ስለሆንክ እግዚአብሔር ሆይ ያንተ ነገር ስለሚነገር ቅዱስ አባት ሆይ ከሐዋርያቶች ጋር የነበረው መንፈስ እጥፍ ሆኖ በወንድሞቻችን በእህቶቻችን ላይ እንዲመጣ መሰናክል ድንጋይ እንዲነሳ አጥር የሆነ ነገር በኢየሱስ ክርስቶስ ስም ስልጣን እንዲፈርስ የመከሩት ምክር በክርስቶስ ኢየሱስ ስም እንዲወድቅ እግዚአብሔር አባት ሆይ ጸልያለሁ። እግዚአብሔር የዘላለም አምላክና አባት ሆይ በዚህ ሰዓት ቻሌንጅ የሚያጋጥማቸውን እህቶቻችንና ወንድሞቻችን በአራቱም ማዕዘን የተሰማሩ እግዚአብሔር አባት ሆይ በኢየሱስ ስም የምንሰማው ነገር ያሳዝናል። ጌታ እግዚአብሔር አባት ያንተን ስራ ሲሰሩ እግዚአብሔር የዘላለም አምላክ ሆይ የነሱን ነገር አንተ እንድትሰራ የሚሰጡ እጆች እንዲዘረጉ እግዚአብሔር አባት ሆይ በኢየሱስ ስም ሰማይ እንዲከፈት እግዚአብሔር ቃል ካፍ እንዲወጣ በኢየሱስ ክርስቶስ ስም እንድትናገር እንድታዝ እግዚአብሔር አባት ሆይ እንለምንሃለን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንለምንሃለን። በዚህ ሰዓት እግዚአብሔር አባት ሆይ ሊያጠፏቸው የተነሱ በእነሱ ላይ ምክር እግዚአብሔር መክረው የተነሱ ወንጌልን ሊያዳፍኑ የተነሱ እግዚአብሔር አባት ሆይ በሰሜን ያሉ በደቡብ ያሉ በምስራቅ በምዕራብ ያሉትን እግዚአብሔር አባት በኢየሱስ ክርስቶስ ስም ስልጣን እግዚአብሔር አባት ሆይ አንተ እግዚአብሔር ሆይ ብርሃን ታበራላቸው ዘንድ ጳውሎስን እንደተገናኘው ለመግደል እግዚአብሔር አባት ሆይ ደብዳቤ ይዞ እንደወጣ አንተ ግን እግዚአብሔር አባት ሆይ እንደተገናኘው ይህ የወንጌል ቃል እንዲገናኛቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አምላኬና አባዬ ሆይ አንተ የሟቹን ሞት እኔ አልወድም ተብሎ በያው ቃል እንደተጻፈ ማንም ሰው ሲኦል እንዲገባ ያንተ ፈቃድ አይደለም። ስለዚህ እግዚአብሔር አባት ሆይ ይህ እንዳይሆን የልብን ትርታ ይዘው የልብን ሐሳብ ይዘው እግዚአብሔር ሞቲቫቸውን እግዚአብሔር አባት ሆይ በኢየሱስም ባንተ ሞቲቭ ውስጥ አድርገው ሐሳባቸውን ባንተ ሐሳብ ስሜታቸውን ባንተ ስሜት ውስጥ የመዳን የሰው መዳን ግድ ብሏቸው እግዚአብሔር አባት ነገራቸውን ሁሉ ጥለው ከኮንፈርት ዞናቸው ወጥተው እግዚአብሔር የዘላለም አምላክ ሆይ አባ በጣም ከባድ በሆነ ቦታ ላይ ያሉትን አገልጋዮች ሁሉ ታስብልን ዘንድ ትመለከት ዘንድ እግዚአብሔር አባት ሆይ በኢየሱስ ስም እንለምንሃለን። ጠላት ያዘጋጀው ምክር አያግኛቸው በኢየሱስ ደም እነሱና ቤታቸው በቅጥር እግዚአብሔር የተቀጠሩን የደም ምልክት በኢየሱስ ስም በእነሱ ላይ ይሁን። እግዚአብሔር ሆይ የእስራኤልን ሕዝብ ከባርነት ቀንበር ልታወጣ እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም ሙሴን እንዳስነሳ እግዚአብሔር አባት በዛ ምድር ከነሱ እጅ ጋራ ተነስቶ የሚሰራ ከፍ የሚያደርግ እግዚአብሔር አባት ባሉበት ምድር ላይ አለው ብለው የሚነሱ እግዚአብሔር አባት ብዙ ሰዎችን ታስነሳ ዘንድ እለምንሃለሁ። አባ ወንጌል አይታሰርም። እግዚአብሔር አባት ሆይ እናውቃለን አይታሰርም። ነገር ግን የወንጌልን አደራዛ የወጡትን እግዚአብሔር አባት መጽሐፍ ቅዱስ ላይ አይተናል። በወንጌል ምክንያት ብዙዎቹ እንደተደበደቡ ብዙዎቹ እንደተመቱ እግዚአብሔር አባት ሆይ እንደተሰቀሉ እግዚአብሔር በዘይት እንደተቀቀሉ ተዘቅዝቀው እንደተሰቀሉ እናውቃለን። ነገር ግን እግዚአብሔር አባት ሆይ በኢየሱስ ስም እንለምንሃለን ሩጫ
መንገዳቸው ጨርሱ። ጠላት ያዘጋጀው ነገር እንዳያገኛቸው በኢየሱስ ደም ቤታቸውና እነሱ እንዲሸፈኑ እንጸልያለን። የሚበሉት አይጡ፣ የሚለብሱት አይጡ። እግዚአብሔር አባት ሆይ ሸክም አይሁንባቸው። እግዚአብሔር የዘላለም አምላክ አይክበዳቸው። የኔ ጌታ እግዚአብሔር አባት እግዚአብሔር አለ ብለው የሚሮጥ ኃይል በእነሱ ላይ ይለቀቅ። እግዚአብሔር የሰማነውን ያየነውን ነውን የዳሰስነውን እንናገራለን እንዳለ እግዚአብሔር ሆይ ቃል በኢየሱስ ስም የሰሙትን ያዩትን እግዚአብሔር አባቶ የዳሰሱትን ሊናገሩ ሲወጡ አንተ ካፋቸው ቃል ጋር ትወጣ ዘንድ በመንገዳቸው ላይ ትወጣ ዘንድ በጌታ በኢየሱስ ክርስቶስ ስም እግዚአብሔር የዘላለም አምላክ ሆይ እለምናለሁ። ጠላት ኢየሱስም አካባቢያቸውን ለቆ እንዴት ጠንቋዩ እጁን እንዲሰጥ፣ ደብተራው እጁን እንዲሰጥ፣ ቄሱ እጁን እንዲሰጥ፣ እግዚአብሔር ትውልድ እጁን እንዲሰጥ፣ እናቶች አባቶች እጃቸውን እንዲሰጡ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አባቴና አምላኬ ሆይ አላደረክም አንልም። እየተደረገ ስላለው ነገር እየተንቀሳቀሰ ስላለው ነገር እናመሰግናለን። መንፈስ ቅዱስ አንተ ከነሱ ጋር ስላለ ስም ይባረክ። ኃይለኛው መንፈስ ስላለ እናመሰግናለን። እግዚአብሔር አባት ሆይ ሰው በኃይሉ አይበረታም በእግዚአብሔር ኃይል እንጂ ተብሎ በቃል እንደተጻፈ በኃይል በእግዚአብሔር ቃል እያበረታቸው ስላሉ እግዚአብሔር ሞገዱን ስላልፈሩ እሳቱን ፈሩ አንበሳውን ስላልፈሩ እግዚአብሔር አባት አሁንም እየሮጡ ስላለ እናመሰግናለን። ጌታዬ ሩጫቸውን እግዚአብሔር አባት ሩጫ ታደርገው ዘንድ የመንፈስ ቅዱስ ቅባትና ኃይል በእነሱ ላይ ይመጣ ዘንድ በኢየሱስ ስም ጸለይኩኝ። አባቴና አምላኬ ሆይ አይራባቸው እግዚአብሔር አባት ሆይ በኢየሱስ ስም ልጆቻቸው አይራቡ እግዚአብሔር አባት። አሁን የሰማነው ነገር አይሁን እግዚአብሔር አባት ሆይ ሸክም እየተሰማቸው የእግዚአብሔርን ነገር ሊሰሩ የወጡትን የወንድም ነገር እግዚአብሔር አባት ሆይ እግዚአብሔር የትውልድ ነገር የእናቶች አባቶች ነገር እግዚአብሔር ሆይ የመዳን ነገር እግዚአብሔር አባት ሸክም ተሰምቷቸው የወጡትን ሁሉ መንፈስ ቅዱስ አንተ ታግዛቸው ዘንድ ጸልያለሁ። ወንድማችን እግዚአብሔር አባት ስለተናገረው ነገር እግዚአብሔር ሆይ አባ እንዳልወልድ ልጅ እንዳሰጠኝ ብሎ ያለውን ወንድም አንተ ታስበው ዘንድ ጌታ እግዚአብሔር ሆይ ናክሮባ አዲና ጋናማ ሳንታረባዲያ እግዚአብሔር ሆይ ፈጥነ ወደሱ ትደርስ ዘንድ እግዚአብሔር አባት ሆይ ባቃተው ነገር ላይ ብቃት ትሆን ዘንድ በከበደው ነገር ላይ እግዚአብሔር አባት ሆይ ቀላል ታደርግለት ዘንድ ልቡን ታበረታ ዘንድ እግዚአብሔር ሆይ እለምናለሁ። የሰማይ መስኮቶች ይከፈቱ ዘንድ ጠል ይወርድ ዘንድ መንፈስ ቅዱስ እግዚአብሔር ሆይ ትእዛዝ ታወጣ ዘንድ እግዚአብሔር አባት ሆይ ወንድሜ ባለበት ቦታ ላይ እግዚአብሔር የዘላለም እጁን የሚደግፉ አለው የሚሉ ወገኖች ይነሱ ዘንድ እግዚአብሔር የዘላለም አምላክ ሆይ በኢየሱስ ስም እጸልያለሁ። ጌታ ሆይ ምላኬና አባዬ ሆይ እግዚአብሔር ሆይ በሰሜን ያለችውን እህታችንን በጎንደር ከተማ ያለችውን ትመለከታት ዘንድ እግዚአብሔር በዛ ከተማ ያለ ዘንዶ እባብ አምላኬ ዛርና ቃልቻ ጨሌ ጥንቆላና አስማት መንፈስ የክርስቶስ ተቃዋሚ መንፈስ በኢየሱስ ስም የተመታ እንዲሆን እኔ ጸልያለሁ። ጌታ እግዚአብሔር አባት ሆይ ወንጌልን ችቦ ሊያበሩ የወንጌሉን እሳት ሊያቀጣጥሉ ወገባቸውን ታጥቀው በየሰፈሩ በየመንደሩ ያሉትን ወገኖቻችንን እግዚአብሔር አንተ ትረዳቸውና ታግዛቸው ዘንድ ጸጋንም ትለቅላቸው ዘንድ በኢየሱስ ክርስቶስ ስም ጸልያለሁ። አቤቱ የዘላለም አምላክ ኃይልን ስጣቸው፣ አይድከሙ እግዚአብሔር አባት ሆይ በኢየሱስ ስም ብርታትን ስጣቸው። ከፊታቸው ያለውን እግዚአብሔር አባት አክሊል እያዩ እንዲሮጡ ጸጋን አብዛላቸው። የወንጌል ዕዳ እግዚአብሔር አባት ሆይ በኢየሱስ ስም እንዳለ ዕዳቸውን ለመክፈል ሲሮጡ እግዚአብሔር አባት አፋቸውን በሳት እንድትነካ የሚናገሩት ቃል ምድር ላይ እንዳይወድቅ እግዚአብሔር ሆይ 30 60 100 እንዲያፈራ ብዙዎች ወደ መንግስት እንዲጨመሩ እግዚአብሔር አባት ትረዳቸው ዘንድ በኢየሱስ ስም ጸለይኩኝ። አባዬ ሆይ በእነሱ ላይ የወጣ አዋጅ ይገልበጥ በጌታ በኢየሱስ ስም። በሽታ
አያግኛቸው፣ ሐዘን አያግኛቸው፣ ሰቆቃ አያግኛቸው። እግዚአብሔር አባት የተሳለ ቢላዋ አያግኛቸው። ሊያቃጥል ቤተክርስቲያንን የወጣ እሳት እግዚአብሔር አባት በሰው ልብ ሐሳብ ተንኮልን ይዞ የወጣ ያጋንንት ስራ አያግኛቸው። በኢየሱስ ደም ሸፈንኳቸው፣ በእሳት ቅጥር ቀጠርኳቸው። እግዚአብሔር አባት ይህን ስለምታደርግ ደግሞ እናመሰግንሃለን። ክብሩን ሁሉ ጠቅልለ አንተ ውሰድ በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ተባረኩ። እግዚአብሔር ይባርካችሁ። አሜን። ፍሬ አንቺም ተባረክ። ጌታችን ጌታ ኢየሱስ ዘመንሽን ይባርክ፣ ለበረከት ሁኚ። እግዚአብሔር አምላክ ሰላምሽን ሁሉ ያብዛልሽ፣ ይጠብቅሽ። አንቺ የሆነ ሁሉ በክርስቶስ ኢየሱስ ይጠበቅ። ጌታ የተመሰገነ ይሁን። አሜን አሜን አሜን። እንዲህ በጸሎት ከጎናቸው መቆማችን እጅግ በጣም ያስፈልጋልና ሁሉ ጊዜ ስትጸልዩ በጸሎታችሁ አስቧቸው። በጣም ሁሉ ጊዜ ስትጸልዩ በግል ጸሎታችሁ ስትንበረከኩ እነሱን ልታስቧቸው በጌታ ፍቅር አደራላችኋለሁና ብርቱ ጸሎታችንን ይጠይቃል ወንጌል ብርቱ አብሮነታችንን ይጠይቃል። ወንጌል በጣም ብርቱ ወገኖች እና ብዙ ስራ ይጠብቃል። ወንጌል በእውነት ነው የምላችሁ ብርቱ ስራ ይጠይቃል እና ጌታ የተመሰገነ ይሁን። ይሄ አገልግሎት የሚሽን ተከላው በእውነት በሚያስገርም ሁኔታ በጣም ተቀጣጥሎ መቀጠል ያለበት አገልግሎት ነው ወገኖች። እጅግ በጣም ብዙ ስፍራ ላይ ወንጌል የሚመሰክር አገልጋይ የሌላቸው ከተሞችና ገጠሮች ያሉን ሀገር ነን። እንደ ኢትዮጵያ ነው ማወራችሁ እና ቤተክርስቲያን ተከላ ብቸኛ መንገድ ነው ወንጌል ማድረስ ማለት ነው። ስለዚህ ተከላዎች በዚህም አገልግሎት ውስጥ እግዚአብሔር የጀመረው ይህ እንቅስቃሴ በዝቶ እንዲቀጥል ሰፍቶ እንዲቀጥል ለምን እግዚአብሔር 1000 ቤተክርስቲያን መትከልኩ ይችላል። ብዙ ህዝብ አለ ወገኖች፣ ብዙ ህዝብ አሉት። እግዚአብሔር ብዙ ህዝብ አሉት በእውነት እና ጌታ እነዚህን ህዝብ ቀስቅሶ እናንተን ቀስቅሶ ይሄንን ሰራ ይሄንን ቀስቅሶ እናንተን ቀስቅሶ ይሄንን ካደረገው እግዚአብሔር አምላክ ሌሎችን ደግሞ አሉ መቀስቀስ ያለባቸው ሲቀሰቀሱ ማለት ካሉበት ሲነሱ ብዙ ቤተክርስቲያናት ይተከላሉ ገና ማለት ነው እና በአሶሳ አቃላችሁ በተለያዩ ስፍራዎች ላይ ይህን ወንጌል መስራትን ይጠይቃልና አስፍተን መስራትን ይጠይቃልና አጥብቀን እንድንሰራ አጥብቀን እንድናገለግል ሁሉም ሰው እግዚአብሔር አምላክ በረዳው መጠን ገብቶ ይሄንን ስራ መስራት እንዲችል በእውነት ባቸው ሰጥተው አገልግሎቱ ተከላው እንዲቀጥል እንጸልያለን። ክብር ለኢየሱስ ይሁን። ጌታን እናመሰግናለን። ይህ እንዲሰፋ እንጸልያለን። ማሬ ይሰማሻል? ማሬ ይሰማል? እሺ አንቺ ጋር እንቀጥላለን። መስፍሬና ምትየምባርከና ቀጥ ተከላው እንዲሰፋ ለከላው የሆኑ ሰዎችን እግዚአብሔር እንዲቀሰቅስ ከጎናችን ያሉ ሰዎችን እግዚአብሔር ልባቸውን እንዲነካ በእውነት ብዙ ክርስቲያን አገልግሎት ውስጥ እንዲተከሉ እግዚአብሔር ይህንን ጀመረውን ስራ አብዝቶ እንዲቀጥል እንጸልያለን። የኛ ልብ ከዚህ በላይ ያቀጣጠል፣ ብዙ ይተከል፣ ብዙ ሰዎች ይዳኑ፣ ብዙ ሰዎች ያምልጡ እና እግዚአብሔር ብዙ ነገር ያድርግ እንጸልያለን። እንደዚህ እያልሽ ትጸልያለሽ። እንቀጥላለን። እግዚአብሔር አብዝቶ ይባርክሽ፣ ዘመንሽ ይባረክ። በጌታ በኢየሱስ ክርስቶስ ስም ተባርከሽ ለበረከቱኝ። በጌታ በኢየሱስ ክርስቶስ ስም ጸጋ ይጨመርልሽ። ከዚህ ከቃተትሽበት በላይ አብዝተሽ እንዲቃተች ቃተተሽ ጮኸሽ የማጠግቢ ሁኚ። በጌታ በኢየሱስ ክርስቶስ ስም ዘወትር ከመሰዊያሽ ላይ ዘወትር እሳቱ ይንደድ። በጌታ በኢየሱስ ክርስቶስ ስም
በሰማያዊ ሃሌሉያ በምድራዊ አሜን በረከት ተባረኪ። ለብዙዎች እናት አሜን ያርግሽ። አሜን በኢየሱስ አሜን ክርስቶስ ስም ጸጋ ይጨመርልሽ። ከተጠማሹ አሜን ከፈለግሹ ከተጠማሹ ከተራብሹ በላይ ለብዙዎች በረከት ያድርግሽ ጌታ። በጌታ በኢየሱስ አሜን ክርስቶስ ስም ተባረኪ፣ ተባርከሽ አሜን ለበረከት ሁኚ። ጌታ ኢየሱስ ዘመንሽን፣ አሜን እድሜሽን፣ ማለት ነው። ጤንነትሽን፣ አሜን አገልግሎትሽን ይባርክ። ዘር ማንዘርሽ የተባረከ አሜን ይሁን ኢየሱስ ስም። አሜን የሰማይና የምድር ጌታ እግዚአብሔር አባታችንና አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። መልካም አባት ሆይ ስምህ ለዘላለም ይባረክ። እንደ እግዚአብሔር ያለ ማንም የለም፣ እንደ አባታችን ያለ ማንም የለም። መልካም አባት ሆይ እናመሰግንሃለን፣ እናከብርሃለን፣ ስምህን ከፍ ከፍ እናደርጋለን። አንተ መልካም ነህ፣ አንተ ደግ ነህ፣ አንተ ሩህሩህ ነህ፣ አንተ ቸር ነህ፣ አንተ ለዋህ ነህ። ጌታ እግዚአብሔር ሆይ እናመሰግንሃለን፣ ስምህን እንባርካለን፣ ስምህን ከፍ ከፍ እናደርጋለን። እግዚአብሔር አባት ሆይ ጸሎትን የምትሰማ አምላክ ስላለህን ያንተ ስለሆንን እናመሰግንሃለን። በአንተ ተመርጠናል ጌታ እግዚአብሔር ሆይ በፊትህ እንድንሆን ይህን እድል የሰጠህን አንተ ነህ። እግዚአብሔር አምላክ ሆይ አሁንም እንደምትሰማን አምነን በፊትህ እንጸልያለን። እግዚአብሔር አባቴና መድኃኒቴ ሆይ ደግሞ እግዚአብሔር አባት ሆይ አሁንም ከዚህ ከተተከሉት እግዚአብሔር አባት ሆይ ከተተከሉት በላይ እግዚአብሔር አባት ሆይ አሁንም እንዲሰፋ እግዚአብሔር አምላኬና አባቴ ሆይ በጌታ በኢየሱስ ክርስቶስ ስም አባቶ ህዝብህን እንድታነሳሳ በጌታ በኢየሱስ ስም አባቶ እንጸልያለን። መልካም አባቶ በኢየሱስ ክርስቶስ ስም እግዚአብሔር አምላኬና አባቴ ሆይ አንተ ኤልሻዳይ አምላክ ነህ፣ አንተ ትችላለህ። እግዚአብሔር አባቴና መድኃኒቴ ሆይ በጌታ በኢየሱስ ስም የቤተ ክርስቲያን ተከላ እንዲሰፋ እግዚአብሔር ሆይ የብዙ ሰዎችን ልብ እንድታነሳሳ የቤተ ክርስቲያን መሪዎችን እንድታነሳሳ እግዚአብሔር ሆይ ለቤተ ክርስቲያን ተከላ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ህዝብህን እንድታነሳሳ እንጸልያለን። መልካም አባቴ ከዚህ ከተተከሉት በላይ ጌታ እግዚአብሔር አንተ ትችላለህ። እግዚአብሔር አባቶ ህዝብ ገና እግዚአብሔር ብዙ ወንጌል ያልደረሰበት ቦታ አለ። ገና በኢየሱስ ክርስቶስ ስም ውድ አባቶ ገና ያልሰሙ አሉ። ገና ብዙ እግዚአብሔር አባቶ ቤተክርስቲያን መተከል ያስፈልጋል። ወዳልደረሰባቸው ቦታዎች ወንጌል ወዳልደረሰባቸው ቦታዎች እግዚአብሔር ሆይ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራቡ ጌታ እግዚአብሔር ሆይ አንተ ታውቃለህ። ጌታ ሆይ ያልሰሙ እንዳሉ ጌታ ሆይ ከአንተ የሚሰወር ነገር የለምና ህዝብህን እንድታነሳሳ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባቱ አንተ እንድትረዳቸው የቤተ ክርስቲያን መሪዎችን አንተ እንድትረዳ እግዚአብሔር አምላክ በጌታ በኢየሱስ ስም እግዚአብሔር ሆይ ከዚህ ከተተከለው በላይ እግዚአብሔር ሆይ አብዝተው መትከል እንዲችሉ አብዝቶ ጌታ እግዚአብሔር ሆይ ለዚህ እግዚአብሔር አባቱ የቤተ ክርስቲያን ተከላ እግዚአብሔር ሆይ ህዝብህ እንዲነሳሳ በኢየሱስ ክርስቶስ ስም እግዚአብሔር አንተ ጸጋ እንድታበዛላቸው አንተ ማስተዋልና ጥበብ እንዲሰጣቸው ለቤተ ክርስቲያን መሪዎች እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ከምን እስከዛሬ ከሰሩት በላይ እግዚአብሔር አብዝተው እንዲሰሩ እስከዛሬ ከተከሉት ቤተ ክርስቲያን በላይ አብዝተው እንዲተክሉ በጌታ በኢየሱስ ስም አንተ እንድትረዳቸው እንጸልያለን። መልካም አባቶች በጌታ በኢየሱስ ስም ለቤተ ክርስቲያን ተከላ የሚያስፈልገው ነገር ሁሉ እንዲዘጋጅ ጌታ ሆይ እኔ ጸልያለሁ። በጌታ በኢየሱስ ስም ሚሽነሪዎች እንዲዘጋጁ በጌታ በኢየሱስ ስም እግዚአብሔር አባቴና መድኃኒቴ ሆይ ደግሞ ለቤተ ክርስቲያን ተከላ የሚያስፈልገው ባጀት ሁሉ የተዘጋጀ እንዲሆን በጌታ በኢየሱስ ስም እግዚአብሔር ሆይ እኔ ጸለይኩ። በኢየሱስ ክርስቶስ መልካም አባቶች ከዚህ ከተተከሉት በላይ እንዲተከል አሁንም ከዚህ እየሰፋ ካለው በላይ እንዲሰፋ እግዚአብሔር ሆይ ዋናው ያንተ ዓላማ ያንተ አጀንዳ ወደ ምድር ያወረደ ጉዳይ ይሄ ስለሆነ የሰው መዳን ስለሆነ የሰው ልጆች መፈታት የሰው ልጆች ነፃ መውጣት የሰው ልጆች ወደ መንግስት መግባት ነውና በጌታ በኢየሱስ ክርስቶስ ስም ህዝብህን እንድትጎበኝ ጌታ ሆይ እንጸልያለን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባቴና መድኃኒቴ ሆይ
የወንጌል እግዚአብሔር አባት ሆይ ወንጌላውያኖች እግዚአብሔር ሆይ በየአቅጣጫው እንዲላኩ እግዚአብሔር አባት ሆይ ወንጌል ወዳልደረሰባቸው ሀገሮች ሚሽነሪዎች እንዲላኩ እግዚአብሔር ሆይ የቤተ ክርስቲያን ተከላ እንዲሰፋ በጌታ በኢየሱስ ስም ሕዝብህን እንዲታነሳሳ እግዚአብሔር አባት ሆይ በጌታ በኢየሱስ ስም ከዚህ ዓለም ሀሳብ እንዲታወጣን እግዚአብሔር ሆይ በኢየሱስ ስም የቤተ ክርስቲያን መሪዎችን ቅዱሳንን እግዚአብሔር ሆይ ከዚህ ዓለም ሀሳብ እግዚአብሔር ሆይ እንዲታወጣን እግዚአብሔር ሆይ ለመንግስት ብቻ መሮጥ እንዲሆንልን ለመንግስት ብቻ ጌታ እግዚአብሔር ሆይ ማሰብ እንዲሆንልን አንተ እንድትረዳን ሕዝብህን እንድትረዳ የቤተ ክርስቲያን መሪዎችን እንድትረዳ ቅዱሳንን እንድትረዳ እግዚአብሔር ሆይ በጌታ በኢየሱስ ስም ያንተ ዋናው ዓላማ እግዚአብሔር ሆይ የሰው ልጆች መዳን ነው። ዋናው ዓላማ የመንግስት ጉዳይ ነው። በጌታ በኢየሱስ ስም የመንግስት ጉዳይ ግድ እንዲለን ጌታ እንድትረዳንን የጸለይኩ እግዚአብሔር ሆይ በኢየሱስ ክርስቶስ ስም በተለያዩ አብያተ ክርስቲያናት ያሉ ቅዱሳን የቤተ ክርስቲያን መሪዎችን አንተ እንድታነሳሳ እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም የሚያስፈልገውን ነገርም ሁሉ አንተ እንድታዘጋጅላቸው በጌታ በኢየሱስ ስም እግዚአብሔር ሆይ ለዚህ እግዚአብሔር አባት ሆይ ለቤተ ክርስቲያን ተከላ እንዲነሳሱ አብዝቶ መትከል እንዲሆን አብዝቶ እግዚአብሔር ሆይ መስፋት እንዲሆን በጌታ በኢየሱስ ስም ወንጌል ወዳልደረሰባቸው ሀገሮች መሄድ እንዲሆን በጌታ በኢየሱስ ስም እግዚአብሔር አንተ እንድትረዳቸው እኔ ጸልያለሁ። መልካም አባት ሆይ አንተ ትችላለህ። ለሰው የማይቻል ለእግዚአብሔር ይቻላል። ጽሑፍ ነው ጌታ እግዚአብሔር ሆይ አባቴና መድኃኒቴ ሆይ በጨለማ ቦታ ድቅድቅ ጨለማ በሆነው ቦታ እግዚአብሔር ሆይ ያንተ ብርሃን እንዲበራ እግዚአብሔር ሆይ በጌታ በኢየሱስ ስም ሕዝብህ እንዲያመልጥ ትውልድ እንዲፈታ በጌታ በኢየሱስ ስም የእግዚአብሔር ብርሃን በምድሪቱ ዙሪያ ሁሉ ላይ እንዲበራ እግዚአብሔር ሆይ በጌታ በኢየሱስ ስም ወደ አማራ ክልል፣ ወደ አፋር ክልል፣ ወደ ትግራይ ክልል እግዚአብሔር ሆይ በጌታ በኢየሱስ ስም ወደ ኦሮሚያ ክልል፣ በጌታ በኢየሱስ ስም ወደ ቤኒሻንጉል ክልል እግዚአብሔር ወደ ተለያዩ ክልሎች እግዚአብሔር ሆይ ቤተ ክርስቲያን ተከላ እንዲሆን እግዚአብሔር አባቴና መድኃኒት ሆይ ወንጌል ወዳልደረሰባቸው ሁሉ እግዚአብሔር አምላክ በኢየሱስ ክርስቶስ ስም እግዚአብሔር ሆይ አንተ ከኔ በላይ ታውቃለህ። እግዚአብሔር ሆይ በጌታ በኢየሱስ ስም ድቅድቅ ጨለማ በሆነባቸው እግዚአብሔር ሆይ ቦታ ላይ እግዚአብሔር ሆይ ክልሎች ላይ በኢየሱስ ስም የቤተ ክርስቲያን ተከላ እንዲሆን በጌታ በኢየሱስ ስም እግዚአብሔር ሆይ አንተ እንድታስባቸው አንተ እንድትረዳቸው እግዚአብሔር ሆይ ሕዝብህን እንድታስብ ቤተ ክርስቲያን መሪዎችን አንተ እንድትረዳ አንተ እንድታሳስባቸው በልቦናቸው ላይ ጌታ እግዚአብሔር ሆይ የመንግስትህን ቅናት እንድታስቀምጥ እግዚአብሔር አምላክ መነሳሳት እንዲሆን እግዚአብሔር ሆይ ከተኛንበት እንድታነቃን እግዚአብሔር አምላክ በጌታ በኢየሱስ አባት አንተ እንድትረዳን እኔ ጸለይኩ። መልካም አባት ሆይ በኢየሱስ ስም ለሰው የማይቻል ለእግዚአብሔር ይቻላል። አንተ ትችላለህ። እግዚአብሔር ሆይ በጌታ በኢየሱስ ስም ባቃተን ነገር ላይ አንተ እንድትመጣ እግዚአብሔር ሆይ ለሕዝብህ በኢየሱስ ስም መንቃት እንዲሆን ጸጋ እንድታበዛ እግዚአብሔር አምላኬና አባት ሆይ ማስተዋልና ጥበብ ለሕዝብህ እንድትሰጥ እግዚአብሔር አባት ሆይ በጌታ በኢየሱስ ስም እኔ ጸለይኩ። መልካም አባት ሆይ እግዚአብሔር ሆይ ለዚህ የቤተ ክርስቲያን ተከላ የሚያስፈልገው ነገር ሁሉ እንዲዘጋጅ እግዚአብሔር ሆይ የሰው ጉልበት ቢሆን እንዲዘጋጅ፣ ገንዘብ ቢሆን እግዚአብሔር ሆይ ባጀት ቢሆን ማንኛውም የሚያስፈልግ ትራንስፖርት ቢሆን እግዚአብሔር ሆይ አንተ እንድታዘጋጅ በጌታ በኢየሱስ ስም እኔ ጸልያለሁ። መልካም አባት ሆይ ይህን ወንጌል ይዘው ለሚሄዱ ደግሞ ለሚሰማሩ እግዚአብሔር አምላክ የሚያስፈልጋቸውን ነገር ሁሉ አንተ እንድታዘጋጅ ለቤተሰቦቻቸው እንድታዘጋጅ በጌታ በኢየሱስ ስም የሚያስፈልገው ነገር ሁሉ እንዲዘጋጅላቸው ጸለይኩ። መልካም አባት ሆይ አንተ ትችላለህ። ሁሉም ወደምትችል አምላክ ወደ አንተ እንጸልያለን። እግዚአብሔር አምላኬና አባቴ ሆይ በጌታ በኢየሱስ ስም ሕዝብህን እንድትረዳ እግዚአብሔር ሆይ ለሕዝብ ኃይልን እንድታስታጥቅ ለሕዝብህ የመንግስት ጉዳይ ግድ እንዲለው ጌታ ሆይ አንተ እንድታነቃቃ እግዚአብሔር ሆይ የቤት ቅናት በሕዝብህ ላይ እንዲቀና እንዲለቀቅ በጌታ በኢየሱስ ስም አባት ሆይ እንለምንሃለን።
መልካም አባት ሆይ በጌታ በኢየሱስ ስም ዘመኑ እየከፋ በሄደ ቁጥር እግዚአብሔር ሆይ የሕዝብ ኃይል እንዲታደስ፣ የሕዝብ ለቤት ያለው ቅናት እንዲታደስ፣ እንደገና መነሳት እንዲሆን፣ እንደገና መንቃት እንዲሆን፣ ማስተዋል እንዲሰጠን፣ እግዚአብሔር ሆይ ጥበብ እንዲሰጠን በጌታ በኢየሱስ ስም እግዚአብሔር አንተ እንድትረዳን እኔ ጸለይኩ። መልካም አባት ሆይ በኢየሱስ ስም አንተ ጉልበት እንድትሆነን፣ አንተ አቅም እንድትሆነን እግዚአብሔር ሆይ በጌታ በኢየሱስ ስም እርኩሱም አብልጦ ይርከስ ጻድቁም አብልጦ ይጸድቃል እንደተባለ በመጨረሻው ዘመን እግዚአብሔር በጽድቅና በቅድስና እግዚአብሔር አንተን እያከበርን እንድናልፍ በጌታ በኢየሱስ ስም ቤተክርስቲያን ለአንተ የተለየ ሕይወት እንዲኖራት እግዚአብሔር ሆይ ቤተክርስቲያንን በጌታ በኢየሱስ ስም በጽድቅ የተሞላ እንዲሆን፣ በጽድቅ የተሞላች እንድትሆን አንተን እንድታሳይ በጌታ በኢየሱስ ስም ከተደባለቅንበት እንድታወጣን አንተን አክብረን ማለፍ እንድንችል ጸጋ እንዲበዛልን፣ ለዚህ ዘመን እዚህ የሚሆን ጸጋ እንዲለቀቅልን እግዚአብሔር ሆይ በጽድቅና አንተን በመፍራት በቅድስና እግዚአብሔር ሆይ በጌታ በኢየሱስ ስም ወንጌል ወዳልደረሰባቸው ሀገሮች ሁሉ ወንጌልን ይዘን እንድንሄድ እንድትረዳን እግዚአብሔር ሆይ ቤተክርስቲያን እንዲተከል እንዲሰፋ መልካም አባት ሆይ በኢየሱስ ስም ልዩነት እንዲሆን ለሕዝብህ እግዚአብሔር ሆይ በጌታ በኢየሱስ ስም አንተን በመፍራት በጽድቅና በቅድስና ሕዝብህን እንድታስታጥቅ እግዚአብሔር ሆይ ከተኛንበት እንድታነቃን ማስተዋልና ጥበብ እንዲሰጠን ዘመኑ እንደቀረበ ማስተዋል እንዲሆንልን በጌታ በኢየሱስ ስም አንተ እንድትረዳን እኔ ጸለይኩ። እግዚአብሔር አባት ሆይ በመጨረሻው ሰዓት ላይ እንዳለን ገብቶን ጌታ ሆይ በኢየሱስ ስም ካንቀላፋንበት እንድታነቃን ኃይልን እንድታስታጥቀን በጌታ በኢየሱስ ስም ለሕዝብ ኃይልን እንድታስታጥቅ እግዚአብሔር ሆይ ከሮጥነው አገለገልን ካልነው ጸለይን ካልነው የበለጠ ጌታ ሆይ የምንተጋበትን አቅም እንዲሰጠን እግዚአብሔር ሆይ ትጋት እንዲጨምርልን በጌታ በኢየሱስ ስም ከፈለግን በላይ አሁን መልሰን አንተን መፈለግ እንዲሆንልን በጌታ በኢየሱስ ስም እግዚአብሔር ሆይ ጸጋ እንዲረዳን እንጸልያለን። እግዚአብሔር ሆይ በጌታ በኢየሱስ ስም ኃጢአት በበዛ መጠን የእግዚአብሔር ጸጋ በይበልጥ በዛ ተብሎ እንደተጻፈው ጸጋ እንዲበዛልን በዚህ ዘመን እዚህ እግዚአብሔር ሆይ በጌታ በኢየሱስ ስም በኃይላችን በችሎታችን እኛ አንችልም። እግዚአብሔር ሆይ ጸጋ እንዲለቀቅልን ጸጋ እንዲበዛልን አንተን እየፈራን አንተን እያከበርን ጌታ እግዚአብሔር ሆይ በወንጌል እግዚአብሔር ሆይ ምድሪቱን እንድንጎበኝ መጎብኘት እንዲሆን እግዚአብሔር ሆይ ምድሪቱ በወንጌል እንድትጎበኝ ወንጌል ወዳልደረሰበት ሀገር ሁሉ እግዚአብሔር ሆይ ቤተክርስቲያን እንዲተከል በጌታ በኢየሱስ ስም ትውልድ እንዲያመልጥ አባቶች እናቶች እንዲያመልጡ ወጣቶች እንዲያመልጡ እግዚአብሔር ሆይ በጌታ በኢየሱስ ስም ተማሪዎች ገበሬዎች መምህራኖች እንዲያመልጡ ነጋዴው እንዲያመልጥ በጌታ በኢየሱስ ስም እግዚአብሔር ሆይ ወደ ሰሜን ወደ ደቡብ ወደ ምስራቅ ወደ ምዕራብ ጌታ እግዚአብሔር ሆይ አባት ሆይ በጌታ በኢየሱስ ስም በኃይልና በስልጣን ወንጌል እንዲሰበክ እግዚአብሔር ሆይ በድቅድቅ ጨለማ ውስጥ ላሉ ብርሃን እንዲበራላቸው አቤቱ ጌታ እግዚአብሔር ሆይ ቀኙንና ግራውን ለይቶ ለማያውቁ እግዚአብሔር አንተ እንድትጎበኛቸው በጌታ በኢየሱስም የወንጌል ኃይል በኃይል እንዲነሳ በኢየሱስም ወንጌል በኃይል እንዲገለጥ ወንጌል በስልጣን እንዲገለጥ የእግዚአብሔር ክብር በምድሪቱ ዙሪያ ላይ እንዲገለጥ በጌታ በኢየሱስም እግዚአብሔር ሆይ እንለምንሃለን። ኃይል ለሕዝብ እንድታስታጥቅ እግዚአብሔር ሆይ ለሕዝብ ማስተዋልን እንድትሰጥ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም እንድትረዳ ሕዝብህን እኔ ጸልያለሁ። እግዚአብሔር አባቴና መድኃኒቴ ሆይ ኃይል ለሕዝብ ይለቀቅ። በጌታ በኢየሱስ ስም አንተን መፍራት ለሕዝብ ይሁን። እግዚአብሔር ሆይ ጥበብና ማስተዋልን ለሕዝብ ስጥ። እግዚአብሔር አባቴና መድኃኒቴ ሆይ ያንተን እርዳታ እንፈልጋለን፣ ያንተን አቅም እንፈልጋለን። እግዚአብሔር ሆይ ካንተ የሆነ ነገር ሁሉ እንዲለቀቅልን እኔ ጸለይኩ። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም አባት ሆይ በዚህ ዘመን በዚህ እግዚአብሔር አባት ሆይ የዘመን መጨረሻ ላይ ነን ያለ ነው። አቤቱ ጌታ እግዚአብሔር አንተን አክብረን ማለፍ እንድንችል እርዳን። አቤቱ ጌታ እግዚአብሔር ሆይ ሸራባና ማቸና ላይ ክሮባ ሴክራባ ሽዲን መፕሩባ ሼክራባና ማሴክራባ ሽዲን መፕሩባ ዲናለባ ሴክራባ ሽዲን መክራባና ማሱዲን መፕሩባ የክብር ንጉሥ የክብር ጌታ እግዚአብሔር ሆይ ሼክራባና ማቸና ላይ ክሮዲ ሴክራባ ሽዲን መፕሩባ
በጌታ በኢየሱስ ስም እግዚአብሔር ሆይ ቤተ ክርስቲያን ተከላ ይስፋ። በጌታ በኢየሱስ ስም በመላው ዓለም እግዚአብሔር ሆይ በኢየሱስ ስም አብያተ ክርስቲያናት ይተከሉ። በጌታ በኢየሱስ ስም የእግዚአብሔር ክብር ይገለጥ። የእግዚአብሔር ታላቅነት በምድሪቱ ዙሪያ ላይ ይገለጥ። የእግዚአብሔር ኤልሻዳይነት በምድሪቱ ዙሪያ ላይ ይገለጥ። የእግዚአብሔር ብርሃን በምድሪቱ ዙሪያ ላይ ይገለጥ። ጨለማ ከምድሪቱ ላይ የተገፈፈ ይሁን። በጌታ በኢየሱስ ክርስቶስ ስምና ስልጣን የሚያደናግረው የጨለማ አሰራር የፈረሰ ይሁን። በጌታ በኢየሱስ ስም አዚምና ድንዛዜን የሚረጨው የጨለማ ጉልበት የተመታ ይሁን። ከቤተ ክርስቲያን ላይ አዚምን የሚረጭ ጨለማ አሰራር የተጠረገ ይሁን። በጌታ በኢየሱስ ስም ከአራቱም አቅጣጫ ከምድሪቱ ዙሪያ ላይ የጸረ ክርስቶስ መንፈስ በኢየሱስ ስም የክርስቶስ ተቃዋሚ መንፈስ የተጠረገ ይሁን። እቅዱ በኢየሱስ ስም የፈረሰ ይሁን። የወንጌል ጠላት የተመታ ይሁን። የብርሃን ጠላት የተመታ ይሁን። የዲያብሎስ እቅድ በኢየሱስ ስም ይፍረስ። በጌታ በኢየሱስ ስም ጥንስሱ ይደፋ። በጌታ በኢየሱስ ስም የጨለማ ጉልበት ይመታ። በናዝሬቱ በኢየሱስ ስምና ስልጣን የተመታ ይሁን። ሸራባና ማሳይ ክራባሽዲን መብሮባ እግዚአብሔር አባቴና መድኃኒቴ ሆይ እሰራለሁ የሚከለክለኝስ ማን ነው ያልክ ጌታ እግዚአብሔር ሆይ ከጥንት ጀምሮ እኔ ነኝ። ሰራለህ የሚከለክለኝስ ማን ነው ያልክ እግዚአብሔር ሆይ አንተ ስትነሳ በአንተ ፊት መቆም የሚችል ኃይል የለም። አንተ ስትነሳ በሰማይና በምድር ጌታ ፊት ተራራዎች እንደ ሰም ይቀልጣሉ ተብሎ ተጽፏል። ጌታ እግዚአብሔር ሆይ በጌታ በኢየሱስ ስም ማንኛውም ተራራ የሆነ ነገር የቀለጠ ይሁን። በጌታ በኢየሱስ ስም ማንኛውም እግዚአብሔር ወጣ ገባ የሆነ ነገር የተስተካከለ ይሁን። ወንጌል እንዳይሰፋ፣ ወንጌል ቤተክርስቲያን በሙላት በስፋት እንዳይተከሉ ማንኛውም እንቅፋት የሆነ ማንኛውም መሰናክል የሆነ ማንኛውም ወጥመድ የሆነ በኢየሱስ ስም የተሰበረ ይሁን። በጌታ በኢየሱስ ስም እንቅፋት ይነሳ። ሾህና ሜኬላ የተነቀለ ይሁን። በጌታ በኢየሱስ ክርስቶስ ስም የጨለማ ጉልበት የተመታ ይሁን። አጋንንታዊ አሰራር በስም ስልጣን የተመታ ይሁን። እግዚአብሔር ሆይ በክብር ተገለጥ። እግዚአብሔር ሆይ በስልጣን ተገለጥ። እግዚአብሔር ሆይ በኃይል ተገለጥ። እግዚአብሔር ሆይ በታላቅነት ተገለጥ። በኤልሻዳይነት ተገለጥ። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ አንተ አልፋ ነህ፣ አንተ ኦሜጋ ነህ፣ አንተ ኤልሻዳይ ነህ። እግዚአብሔር አባት ሆይ በጌታ በኢየሱስ ስም በታላቅነት በኤልሻዳይነት በሁሉን ቻይነት እግዚአብሔር ሆይ በአብያተ ክርስቲያናት ላይ አንተ ተገለጥ። በምድሪቱ ዙሪያ ላይ አንተ ተገለጥ። በመላው ዓለም ላይ አንተ ተገለጥ። እግዚአብሔር ሆይ ክንድ ይነሳ፣ ያንተ እጅ ይነሳ። ጌታ ሆይ የእግዚአብሔር ክንድ ሆይ ተነስ ተብሎ እንደተጻፈ በጌታ በኢየሱስ ስም የእግዚአብሔር ክንድ ይነሳ። እግዚአብሔር ይነሳ፣ ጠላቶቹም ይበተኑ ተብሎ እንደተጻፈው እግዚአብሔር ሆይ ተነስ። በኤልሻዳይነት ተነስ፣ በገናናነት ተነስ። አባት ሆይ በታላቅነት አንተ ተነስ። እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም ለሕዝብህ ለመንግስትህ ጌታ ሆይ ተነስ። እግዚአብሔር አባት ሆይ ለአንተ አሳልፈን ሰጠን። ሁሉን ለምትችል አምላክ ለአንተ አሳልፈን ሰጠን። ለሰው የማይቻል ለእግዚአብሔር ይቻላል። አንተ ሁሉን ትችላለህ። ሁሉን ታደርግ ዘንድ ቻይ ነህ። ሀሳብህም አይከለከልም። እግዚአብሔር ሀሳብህና ዕቅድህ ብቻ በቤተ ክርስቲያን ላይ ይፈጸም። ሀሳብህና ዕቅድህ ብቻ በምድሪቱ ዙሪያ ላይ ይፈጸም። እግዚአብሔር ሆይ በነገስታት በባለስልጣናቶች ላይ የአንተ ሀሳብና የአንተ ዕቅድ ብቻ ይፈጸም። ፈቃድህ የሌለበት ይነሳ። በጌታ በኢየሱስ ክርስቶስ ስም ነፍሰ ገዳይ መናፍስቶች ይታሰሩ። በጌታ በኢየሱስ ስም ጥንስሳቸው ይደፋ። እቅዳቸው የፈረሰ ይሁን። ክፉ አጀንዳቸው፣ ክፉ ጥንስሳቸው፣ ክፉ ዓላማቸው በኢየሱስ ስም የመከነ ይሁን። እግዚአብሔር አባት ሆይ ምድሪቱ በደምህ የተሸፈነች ትሁን። ቤተ ክርስቲያን በደምህ ትሸፈን። ቅዱሳን በደምህ ይሸፈኑ። ዘር ማንዘሮቻችን፣ ቤተሰቦቻችን በደምህ ይሸፈኑ። ተማሪዎች በደምህ ይሸፈኑ። በጌታ በኢየሱስ ስም ገበሬዎች በደምህ ይሸፈኑ። ነጋዴዎች በደምህ ይሸፈኑ። በጌታ በኢየሱስ ስም እግዚአብሔር ሆይ በተለያየ አገልግሎት ዘርፍ የሚያገለግሉ ቅዱሳኖች በደም ይሸፈኑ። አባቶች፣ እናቶች፣ ወጣቶች፣ ህፃናቶች በደም ይሸፈኑ። ሰሜኑ፣ ደቡቡ፣ ምስራቅ፣ ምዕራቡ፣ ገጠር፣ ከተማው፣ መሀል ሀገሩ በደም እየተሸፈነ ይሁን።
እግዚአብሔር ሆይ ደምህን ጥሶ ምንም ማድረግ የሚችል ኃይል የለም። ስምህ ለዘላለም ይባረክ። ስለሰማህን እናመሰግንሃለን። ስለረዳህን እናመሰግንሃለን። ከእኛ ጋር ስላለህ እናመሰግንሃለን። መልካም አባት ሆይ ስምህ ለዘላለም ይባረክ። ማደሪያ ይባረክ። ዙፋን ይባረክ። መቅደስህ ይባረክ። ክብርና ምስጋና ላንተና ላንተ ብቻ ይሁን ጌታ እግዚአብሔር ሆይ እኛ ዝቅ ዝቅ እንበል፣ አንተ እናንተ ብቻ ከፍ በል፣ አንተ እናንተ ብቻ ደምቀህ ታይ። እግዚአብሔር ሆይ ተባረክ። በጌታ በኢየሱስ ስም አሜን። ሃሌሉያ። ተባረክ ማርዬ፣ እግዚአብሔር ይባርክሽ። ዘመንሽ የተባረከ ይሁን። አባቤ ማርዬን ባርካትና ሶልዬ በሰጠን ርዕስ ላይ ይጸልያል። አባቤ